ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ማቴማቲክስ ፎር ማኔጅመንት ቻፕተር ፎር ማቴማቲክስ ኦፍ ፋይናንስ የሚል ፓርትን ቱቶሪያል ይዤላችሁ መጥቻለሁ። አሪፍ ቪዲዮ ነው። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። እዚህ በቻፕተር ፎር ማቴማቲክስ ፎር ማኔጅመንት ላይ ከፋይናንስ ጋር የተያያዙ ኮንሰፕቶችን ነው የምናነሳው። ስለ ሲምፕል ኢንተረስት፣ ኮምፓውንድ ኢንተረስት እናያለን። ፕሬዘንት ቫሉ፣ ፊውቸር ቫሉ፣ ኢፌክቲቭ ሬት እና የተለያዩ አኒዩቲንም እንመለከታለን እና አሞርትጌጅ አሞርታላይዜሽንን ስለምናይ እስከ ቪዲዮ መጨረሻ አብራችን ቆዩ። እሺ ወደ ቪዲዮ እንግባ። እሺ እዚህ ጋር መጀመሪያ የምለን ምንድን ነው? ቤዝ ኦፍ ታይም ቫሊ ኦፍ መኒ ነው የሚለው። ስለ ታይም ቫሊ ኦፍ መኒ ነው መጀመሪያ የሚያወራው ኮንሰፕት። ስለዚህ ራሽናል ኢንዲቪዥዋሎች ፕሪፈር ቱ ኮንሱም ናው ቢኮዝ ኦፍ ፊውቸር ኮንሳምፕሽን ኢዝ ሶ አንሰርቴን ነው የሚለው። ብዙ ሰዎች ራሽናል የሆኑ ሰዎች አሁን ላይ ኮንሱም ማድረግ ይመርጣሉ ወደፊት ኮንሱም ከማድረግ። ምክንያቱም አሁን ላይ ያለንን ሳቲስፋይ ማድረግ ነው የምፈልገው፣ ምክንያቱም የወደፊቱ ኮንሳምፕሽናችን አንሰርቴን ስለሆነ። ስለዚህ ናው ላይ ያለ የበለጠ ራሽናል በሆነ ሰው ኮንሱም ለማድረግ ተፈላጊው ጊዜ አሁን ላይ ነው እና ፎከሳችንም አሁን ላይ ነው፣ ምክንያቱም የወደፊቱ ስለማይታወቅ እና የቫሉ ኦፍ መኒም እየቀነሰ ስለሆነ የሚሄደው ማለት ነው። ስለዚህ ፎር ዚስ ሪዝን ሞስት ኦፍ አስ ውድ ራዘር ቱ ሃቭ ኤ ዶላር ቱዳይ ዳን ኤ ዶላር ኤ ይር ፍሮም ቱዳይ ነው ኤንድ መስት ቢ ጊቨን ሳምቲንግ ኤክስትራ ቱ ጌት አስ ዲፈር ግራቲፊኬሽን ያ። ስለዚህ ብዙዎቻችን አሁን ላይ ዶላር ቢኖረን ነው የምንመርጠው ወደፊት ከሚኖረን፣ ምክንያቱም የአሁናችንን ነው እንጂ ስለ ወደፊታችን አንሰርቴን ስለሆንን የአሁኑን ግን ሳቲስፋይ መሆን ስለምንፈልግ አሁን ቢኖረን እንፈልጋለን ነው። ስለዚህ ቀጣዩ ኮንሰፕት ደግሞ ምንድነው የሚለው ኢንተረስት ነው። ኢንተረስት ኢዝ the price paid for the use of sum of money over a period of time ይላል። ስለዚህ ወለድ ነው። ወለድ ማለት ብዙ ጊዜ ገንዘብን ልንበደር እንችላለን ወይም ገንዘብን ተቀማጭ ስናደርግ የምናገኘው ወለድ ነው። ስለዚህ ያ ፕራይስ ፔድ የሚደረገው ምንድን ነው? የሆነ ሰም ኦፍ መኒ ኦቨር የፔሪድ ኦፍ ታይም ስለተጠቀም ነው። ከሰዎች ስንበደር ኢንተረስት ያስቡብናል። ያ ኢንተረስት የምን ኮስት ነው ማለት ነው? የሆነ ሰም ኦፍ አማውንት ኦፍ መኒን አሁን ፕሬዘንት ታይም ላይ ስለተጠቀምን ወደፊት የምንከፍለው ይሆናል ማለት ነው። ስለዚህ ኢትስ ኤ ኮስት ነው ሰም ኦፍ መኒ ኦቨር ፔሪድ ኦፍ ታይም ፔድ የምናደርገው ማለት ነው። ስለዚህ ኢትስ ቻርጅ ፎር ኤክስቼንጅ ኦፍ መኒ ነው። የሆነ መኒ ከሰው ተቀብለን ተበድረን ሊሆን ይችላል። ያንን ኤክስቼንጅ ላደረግ ነው አሁን ላይ ወደፊት ምንድነው የምንከፍለው ነው። ስለዚህ ስንት አይነት ኢንተረስቶች አሉ? ሁለት አይነት ኢንተረስቶች አሉ። ሲምፕል ኢንተረስት አለ፣ ኮምፓውንድ ኢንተረስት አለ። እንዴት ነው እያንዳንዱ ላይ ዲፈረንሳቸው የሚለውን በዲቴይል እናያለን። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። እሺ የመጀመሪያው ኮንሴፕት ምንድን ነው? ሲምፕል ኢንተረስት ነው። ሲምፕል ኢንተረስት ላይ ስንመጣ ኦሪጂናል ሳም ኦፍ መኒ አለ፣ ሌንት ወይም ቦሮድ የምናደርገው ሊሆን ይችላል፣ ወይም ኢንቨስት የሚደረግ መኒ ይኖራል። ዋናው ብራችን ምን ይባላል? ፕሪንሲፓል ይባላል። ዋናው ብራችን ተቀማጩ ወይም የምንበደረው ወይ ኢንቨስት የምናደርገው ብር ምን ይባላል? ፕሪንሲፓል ይባላል። ስለዚህ ፕሪንሲፓል ሪሜን ፊክስድ ነው። ፕሪንሲፓሉ ፊክስድ መኒ ነው በኢንትራ ኢንተረስት ፔሪዱ። ስለዚህ ሲምፕል ኢንተረስት ከሆነ ፊክስድ የሆነ ፕሪንሲፓል ነው ያለን ነው። ስለዚህ ኮምፓውንድ ከሆነ ግን ፊክስድ አይሆንም። ፕሪንሲፓላችን በየፔሪዱ እየጨመረ ነው የሚሄደው። እሺ እዚህ ጋር ስንመጣ ኢንተረስት ኢዝ ዩዥዋሊ ኤክስፕረስድ አስ ኤ ፐርሰንቴጅ ኦፍ ፕሪንሲፓል ነው። ስለዚህ ኢንተረስታችንን አስ ኤ ፐርሰንቴጅ ኦፍ ፕሪንሲፓል ነው የምናስቀምጠው ማለት ነው። ፎር ስፔሲፊክ ፔሪድ ኦፍ ታይም ዊች ኢዝ ጀነራሊ ኤር ነው። ብዙ ጊዜ ኢንተረስት ሬት የሚሰራው በምንድን ነው? በአመት ነው። በዛ ውስጥ ምን ያህል ወለድ ይወልዳል ተብሎ ነው የሚታሰበው። አንዳንድ ጊዜ ከዛ ሊያልፍ ይችላል። እንደተጠየቅ ነው የምንሰራው። ስለዚህ ኢንተረስት ኢዝ ፔድ ኦን ዘ ኢኒሻል አማውንት ኦፍ መኒ ኦንሊ ነው። ሲምፕል ኢንተረስት ከሆነ ከኢኒሻል አማውንት ኦፍ መኒ ላይ ብቻ ነው የሚሰራው ለማ ለሲምፕል ኢንተረስት ሲሆን ኤንድ ኖት ኦን ለሰብስኩዌንት አክሪድ ኢንተረስት ነው። ስለዚህ ሰብስኩዌንትሊ እየወለደ የሚሄደው መጠን ፕሪንሲፓሉ ላይ አድ ተደርጎ አይደለም ኢንተረስት የምንሰራው፣ ከኢኒሻል መኒያችን ብቻ ነው ኢንተረስቱ የሚሰራው ካልኩሌትድ የሚደረገው ነው። ከዛ በመቀጠል ምን ይነባል? the sum of original amount or the principals and the total interest amount is the future amount of or maturity value of the amount ይለናል። ስለዚህ አሁን ምን አለብን? ዋና ኦሪጂናል ብሩ አለ የተበደር ነው እሱ አለ ፕሪንሲፓል የምንለው እና ወለድ ይወልዳል። በዛ ጊዜ ውስጥ እስከምንመልስ ድረስ የሚወልደው ወለድ ሁለቱን ስንደምራቸው አጠቃላይ አማውንቱን እናገኛለን የምንከፍለው ማለት ነው። ስለዚህ አማውንት ማለት ፕሪንሲፓል ሲደመር ኢንተረስት ነው። ዋናው የምንከፍለው ብርና ወለዱ ተጨምሮ አጠቃላይ የምንከፍለው ምን ይባላል ማለት ነው? አማውንት ይባላል ማለት ነው በሲምፕል ኢንተረስት ጊዜ። እሺ ቀጣይ ምንድነው? ፎርሙላው ነው። ሲምፕል ኢንተረስትን የምንፈልገው በምንድነው? አይዝ ኢኳልስ ቱ ፒአርቲ በሚለው ፎርሙላ ነው። ፒ እንደተነጋገር ነው ፕሪንሲፓል ነው ዋናው አማውንት ኦፍ መኒ የምንበደረው። አር ደግሞ ኢንተረስቱ የሚሰራባት ሬት ነች መጠኗ። ቲ ደግሞ ታይም ዱሬሽን በምን ያህል ጊዜ ነው እየተበደር ነው እና የሚቆይበት ሎኑ ፔሪዱ ነው
ቲን የሚወክልልን። አይ ደግሞ ምንድነው ኢንተረስቱ አጠቃላይ ምን ያህል ወለደ በዋናው ብር በተሰጠው ሬት እና በተሰጠው ጊዜ ውስጥ ተሰርቶ ያለው አጠቃላይ ወለዱ ኢንተረስት ይባላል ማለት ነው። ሌላ ደግሞ እዚህ ጋር ታይሙን ስንሰራ ኮንሲደር ማድረግ ያለብን ኦርዲናሪ ኢንተረስት ሪት ይባላል። ኦርዲናሪ ኢንተረስት ሪት ከሆነ 360 ዴይ ነው የምንጠቀመው። ማለትም 12 ወር አለ በ30 ቀን 360 ዴይ ይሆናል። ኤግዛክት ታይም ከተባልን ግን 365 ዴይስ ኤ ይር ስላለ 365ቱን ነው የምንጠቀመው። ስለዚህ እንደ ጊቭናችን ነው የምንሰራው ለዴዩ ሲጠየቅ ማለት ነው። ስለዚህ በኤግዛምፕል ምንድን ነው የሚለውን እንመለከተዋለን። እሺ አሁን ኤግዛምፕሎችን እንስራ። እዚህ ጋር ኤግዛምፕል ስንመጣ ኤግዛምፕሏ ምን ይላል? ሚስተር ኤክስ ዋንትድ ቱ ባይ ኤ ሌዘር ኦፍ ሶፋ መግዛት ፈለገ ፎር ሂዝ ኒው ፋሚሊ ሩምስ ነው። ስለዚህ ለቤተሰቦቹ ሶፋ መግዛት ፈለገ። የሶፋው ዋጋ ደግሞ ኮስቱ ስንት ነው ተባለ? 10,000 ብር የሚያወጣ ሶፋ ነው የሚገዛው። ሂ ዋዝ ሾርት ኦፍ ካሽ የካሽ እጥረት ገጠመው እና ዌንት ቱ ደ ሎካል ባንክ ኤንድ ቦሮድ 10,000 ብር ከዛ ከባንክ 10,000 ብር ተበደረ ያንን ሶፋ ለመግዛት ማለት ነው። እና ለስንት ወር የሚቆይ ብድር ነው? ለ6 ወር የሚቆይ ብድር ነው። እና ኢንተረስት ሬት ወለዱ የሚታሰብበት ስንት ነው? 12% ነው የሚሰራለት። ስለዚህ የተጠየቅነው ምንድነው? አጠቃላይ ኢንተረስት ሬቱ እና ማቹሪቲ ቫሊዩ ወይም አማውንቱ ኦፍ ደ ሎኑ ነው የተጠየቀው። ስለዚህ እዚህ ጋር ምንድነው ብለናል? ኢንተረስት ማለት ምንድነው? ፕሪንሲፓል ሲባዛ በሬቱ ሲባዛ በታይሙ። ስለዚህ ኢንተረስታችን ወለዱ ምን ያህል ይሆናል ማለት ነው? ዋናው ብር ስንት ነው? 10,000 ብር ነው የተበደረው። 10,000 ብር አለ። 10,000 ብርን በስንት ነው የምናበዛው? ኢንተረስት ሬቱ 12% አለ ወይም 0.12 ማለት ነው። ሲባዛ 0.12 በስንት እናበዛለን ማለት ነው? ምን ቀረን? ታይማችን ነው። ታይሙ ለስንት ነው? ለ6 ወር ነው። ስለዚህ ኢንተርምስ ኦፍ ይር ስለሆነ የምንገልጸው በአመቱ ስንት ወር አለ? 12 ወር አለ ማለት። ስለዚህ 6/12 እናደርገዋለን ማለት። ስለዚህ 1000 ሲባዛ በ0.12 ሲባዛ 6/12 ስናደርገው ስንት ይመጣል ማለት ነው? 600 ብር ይሆናል ማለት ነው። ምናችን ወለዱ ማለት ነው። ስለዚህ 10,000 ብርን ለ6 ወር በ12% ኢንተረስት ሬት ቢሰራልን ወለዱ ይሄን ያህል ብር ይሆንብናል በ6 ወር ማለት ነው 10,000 ብር ብንበደር። ስለዚህ ማቹሪቲ ቫሊዩ ደግሞ ምንድነው? አማውንት ነው። አማውንት ማለት ምንድነው? አጠቃላይ ዋናው ገንዘብ አለ እና ወለዱ ተደምሮ የምንከፍለው በጥቅሉ መጨረሻ ፔሪዮዱ ሲያልቅ ምን ያህል ይሆናል የሚለውን ስናይ አማውንታችን ፕሪንሲፓላችን 10,000 ነው። 10,000 አለን። 10,000 ላይ 600 እንከፍላለን። 600 ስንከፍል አማውንታችን ስንት ይመጣል ማለት ነው? 10,600 ብር። በጥቅል ስድስቱ እኛው ወር ሲያልቅ የምንከፍለው ይሄ ብር ይሆናል ማለት ነው። ስለዚህ ኮሽን ነምበር 1 ይህን ይመስላል። ኮሽን ነምበር 2 ላይ ስንመጣ how long it will take if ብር 20,000 is invested at 5% simple interest to double in value ነው። ስለዚህ how long it will take ማለት ታይም ነው የተጠየቀው። ምን ያህል ጊዜ ይፈጅበታል? ኢፍ ብር 20,000 20,000 ብር ነው ኢንቨስት ያደረግነው። ዛት ሚንስ ፕሪንሲፓላችን 20,000 ብር ነው። ኢንተረስት ሬታችን 5% ተሰጥቷል። ከዛ ሲምፕል ኢንተረስት ቱ ደብል ኢን ቫሊዩ። ስለዚህ ቫሊዩ ደብል ለመሆን ማለት 20,000 ብር ነበር 40,000 ብር ለመሆን ነው የመጨረሻ ቫሊዩ። ስለዚህ ምንድነው አማውንታችን ማለት ነው ይሄኛው ቱ ደብል ኢን ቫሊዩ። ስለዚህ ስንት ነው? 20,000 ብር ነበር ራሱን ደብል ለማድረግ ስለሆነ የተባልነው አጠቃላይ ቫሊዩ ስለዚህ ስንት ነው? 40,000 ይሆናል ማለት ነው። 40,000 ብር ምናችን አማውንታችን at the end of the period የምንከፍለው ማለት ነው። ስለዚህ ምኑን የተጠየቀው? ታይም ነው የተጠየቀው። ስለዚህ ከአማውንት ላይ ምን ማግኘት አለብን? ኢንተረስታችንን መጀመሪያ ማግኘት አለብን። ስለዚህ ኢንተረስት አማውንት ማለት ምንድን ነው? አማውንት ኢዝ ኢኳልስ ቱ ኢንተረስት እና ምን ደምረን የምናገኘው ነው? ፕሪንሲፓል ደምረን የምናገኘው ነው። ስለዚህ ወለዳችን ምን ያህል ነች ማለት ነው? ከአማውንት ላይ ፕሪንሲፓሉን ቀንሰን የምናገኘው ነው። ስለዚህ ኢንተረስት ሬት ኢዝ ኢኳልስ ቱ 40,000 ማይነስ ዋናው ብር ፕሪንሲፓሉ ስንት ነው? 20,000 ነው። 20,000 ነው። ስለዚህ ከ40,000 ላይ 20,000 ስንት ነው? ኢንተረስታችን 20,000 ብር ይመጣል ማለት ነው። ስለዚህ በቀላል አማርኛ ስትረዱት ይሄንን 20,000 ብር ነበረ 20,000 ብር ነበረ። ስለዚህ የራሱን እጥፍ 40,000 ብር ለመሆን ምን ያህል መውለድ አለበት? 20,000 ብር መውለድ አለበት። ስለዚህ ኢንተረስት ማለት ደግሞ ምንድነው? ፕራይስ ታይምስ ሬቱ ሲባዛ በታይሙ ነው። ስለዚህ እቺ ታይሟ ስለሆነ የተጠየቀችን ታይም ማለት አይ ሲካፈል ለአይ ኦቨር እዚህ ጋር አይ ኦቨር አር ፒአር ማለት ነው። ስለዚህ ይህ እንደዚህ አድርገን ነው የምንሰራው ማለት ነው። ስለዚህ ታይማችን ስንት ይሆናል ማለት ነው? ኢንተረስታችን ስንት መቶልና 20,000 ብር አለ። 20,000 ብር ነው ወለዱ። ከዛ ፕሪንሲፓሉ ዋናው ብር ስንት ነበር? 20,000 አለ 20,000 አለ 20,000 ሲባዛ ሬታችን ስንት ነው? እዚህ ጋር የተሰጠነ ሬት 5% ነው ወይም 0.05 ማለት ነው። ስለዚህ 20,000 ሲካፈል 20,000 ሲባዛ በ0.05
ታይማችን እናገኛለን ማለት ነው። ስለዚህ ይህን ስንሰራው ስንት ይመጣል ማለት ነው? 20 ይመጣል ማለት ነው። ስለዚህ ይህ ሰውዬ 20 ዓመት ይፈጅበታል ማለት ነው። ምንን 20 ሺህ ብርን በ5% ኢንተረስት ሬት ቢያስቀምጥና ከዛ ኢንቨስት ቢያደርግና የቫሊዩ ደብል ለመሆን 40 ሺህ ብር ለመሆን 20 ዓመት ያስፈልገዋል ማለት ነው። ስለዚህ ታይማችን 20 ዓመት ይሆናል ማለት ነው። ቀጣይ ኤግዛምፕል ስሪ ላይ ኢንተረስት ሬት ነው የተጠየቀው። አት ዋት ኢንተረስት ሬት ዊል በር 6000 ይልድስ 9000 ብር ኢን ስሪ አይ ሚን ኢን 5 ይር ነው። ስለዚህ ይቺ 6000 ብሯ ምንድነው? የፕሪንሲፓል ነች። መጀመሪያ የነበረችን ቫሉ 6000 ብር ነበር። ከዛ ይልድ ያደረገው መጨረሻ ላይ ስንት ነው ይለናል? 9000 ብር ነው። አጠቃላይ የሆነው ብሩ 9000 ሆነ ማለት ነው። ስለዚህ ስንት ወልዷል ማለት ነው? 3000 ብር ወልዷል ማለት ነው። ኢንተረስታችን 9000 ሲቀነስ 6000 3000 ነው። ስለዚህ ኢንተረስታችን ስንት ነው? 3000 ብር ወልዷል ማለት ነው። በስንት ወር ውስጥ? በ5 ዓመት ውስጥ። ስለዛ ኢንተረስት ሬቱ ስለሆነ የተጠየቀው አይ ኢዝ ኢኳልስ ቱ ምንድነው? ፒአርቲ እናደርጋለን። ከዛ አይ ማለት ደግሞ ምንድን ነው? አይ ሚን እዚህ ጋር ልጻፋት። አር ማለት ምንድነች? አይ ኦቨር ሬቱ ወስደናል ፒቲ ይሆናል ማለት ነው። ስለዚህ ኢንተረስታችን ስንት ነው? 3000 ነው። ከዛ ኦቨር እዚህ ጋር ያለው ምናችን እናስቀምጣለን። ፕሪንሲፓላችን ስንት ነው ብለናል? 6000 ብር ነበረ። 6000 ብር አለ። ከዛ 6000 በስንት ማብዛት ነው? በኢንተረስት ሬቱ ማለት ነው። ወለድ መጠኑ አይ ሚን ታይሙ ነው 5 እናደርጋለን። ስለዚህ 3000 ሲካፈል ለስንት ይሆናል ማለት ነው? 6000 ሲባዛ በ5 አድርገን ምናችንን ማግኘት እንችላለን ማለት ነው። ኢንተረስት ሬቱ የወለድ መጠኑ ምን ያህል ነው የሚለውን ማግኘት እንችላለን። ስለዚህ እዚህ ጋር ስንት ይሆናል ማለት ነው? ኢንተረስት ሬታችን 0.1 ይመጣል ወይም 10% ማለት ነው። ስለዚህ በ10% ወለድ ነው ይሄ 9000 ብር የሚገኘው ማለት ነው በ5 ዓመት ውስጥ። ስለዚህ ወለዳችን 0.1 ወይም 10% ማድረግ እንችላለን። ከዛ ኤግዛምፕል 4 ላይ ስንመጣ ደግሞ ምንድን ነው የሚለው? ሃው ማች መኒ መስት ሚስተር ዜድ ሃዝ ቱ ኢንቨስት ቱ ዳይ አት 6% ሲምፕል ኢንተረስት ሬት ኢፍ ሂ ሪሲቭስ ብር 3100 አሳን አማውንት ኢን 4 ይርስ ነው የሚለን። ስለዚህ እዚህ ጋር ስንመጣ ሃው ማች መኒ ነው ኢንቨስት የተደረገው? ኢንተረስት ሬታችን 6 ነው። እሺ ኢንቨስት የተደረገው ብራችን አሳን አማውንታችን ማለት ይሄ አማውንት ነው፣ ፊቸር ቫሊዩ ማለት ነው። ከዛ ፎር ይር ምንድን ነው? ታይማችን ተሰጥቷል ማለት ነው። ስለዚህ አሁን እዚህ ጋር የተጠየቅነው ምን ያህል መኒ ነው ኢንቨስት መደረግ ያለበት? ዳት ሚንስ ዘ ፕሪንሲፓል ኢዝ ሪኳየርድ ነው ማለት ነው። ስለዚህ ፕሪንሲፓላችንን ነው የተጠየቅነው ማለት ነው። ስለዚህ ፕሪንሲፓል ማለት ደግሞ ምንድን ነው? ኢንተረስት ሬት ሲካፈል ለአር አለ ሬቱ ሲባዛ በታይም ነው። ስለዚህ እዚህ ጋር ኢንተረስታችን ስንት ተሰጥቶናል? ኢንተረስታችን 3100 ብሩ ነው። ሲምፕል ኢንተረስቱ ኢፍ ቱ ሪሲቭ 3100 አማውንት ነው። ስለዚህ አማውንት አለን። ሲምፕል ኢንተረስት ሬቱ ለ4 ዓመት ነው። በ4 ዓመት ውስጥ ምን ያህል ይሆናል የሚለው ነው የተጠየቅነው። ስለዚህ እዚህ ጋር ይሄንን ለማግኘት ማድረግ የሚጠበቅብን ምንድን ነው? ኢንቨስት የተደረገው በ6% ከሆነ ሪሲቭ ያደረገው አጠቃላይ 3100 ነው። ስለዚህ በ4 ዓመት። ስለዚህ ፕሪንሲፓል ማግኘት አለብን። አማውንት በዚህኛው ቀመር አናገኘው፣ ምክንያቱም እዚህ ጋር ኢንተረስት ሬቱ አልተሰጠኝም። ስለዚህ ሌላ ቀመር መጠቀም አለብን። ሌላኛው ቀመር ምንድን ነው የሚለን? አማውንት ማለት ፕሪንሲፓል ሲደመር ኢንተረስት ነው። ኢንተረስት ማለት ደግሞ ምንድን ነው? ፒ አር ቲ ነው። ስለዚህ አማውንት ኢዝ ኢኳልስ ቱ ፒን የጋራ በዋጣ 1 ፕላስ አር ቲ ይሆናል ማለት ነው። ስለዚህ አሁን ፒን ስለሆነ የምፈልገው ኦቨር 1 ፕላስ አር ቲ ኦቨር 1 ፕላስ አር ቲ ሳደርገው ፒያችን ስት ይመጣል ማለት ነው። ኤ ኦቨር 1 ፕላስ አር ቲ ይሆናል ማለት ነው። ስለዚህ አማውንት አለኝ፣ ኢንተረስት ሬት አለኝ፣ ታይም አለኝ። ስለዚህ አሁን ማግኘት እችላለሁ ማለት ነው። ስለዚህ እዚህ ጋር የማደርገው ስንት ነው? አማውንቴ 3100 ነው ሲካፈል 1 ፕላስ ሬታችን ስንት ነው ብለናል? እዚህ ጋር 6% አለኝ። 6% ሲባዛ በ4 አደርጋለሁ ማለት ነው። ይሄ ማለት 0.06 ታይምስ 4 ይሆናል ማለት ነው። ስለዚህ 3100ን ለአንድ ሲደመር 0.06 ሲባዛ በ4 ስታረጉት ዋናው ተቀማጭ ብራችሁን ማግኘት ትችላላችሁ ማለት ነው። ስለዚህ በዚህ ዌይ ነው ኢንተረስታችን ፕሪንሲፓል ዋናው ገንዘባችንን ማግኘት የምንችለው ማለት ነው። ስለዚህ ኢዚ ነው፣ ምክንያቱም እዚህ ጋር
አሁን እዚህኛውን ፎርሙላ የተጠቀምኩት ኢንተረስት ሬት ስላልተሰጠኝ ነው። ኢንተረስት ሬት ቢሰጠኝ ግን በቀላሉ አይ ኦቨር አርቲ አርጌ መስራት ይችል ነበር። ስለዚህ በዚህ ወይ ጨርሱት ሪዛልቱን። እሺ ኤግዛምፕል 5 ላይ ስንመጣ ደግሞ ምንድን ነው የሚለን? ፋይንድ ዘ ኢንተረስት ኦፍ ብር 1000 አት 5% ሬት ኤንድ ፎር 45 ዴይስ ነው። ስለዚህ ኢንተረስት ሬት ነው እዚህ ጋር የተጠየቀው። አይዝ ኢኳልስ ቱ እሺ ይሄ ፒያችን ነው። ፒያችን 1000 ሲባዛ ኢንተረስት ሬቱ ስንት ነው? 5% ማለትም 0.05 ተሰጥቷል። ከዛ ሲባዛ በስንት አደርጋለሁ? ዴይስ ነው። ዴይሳችን ደግሞ ምንድን ነው? 45 ዴይስ ነው የተሰጠን። ስለዚህ ይሄንን ወደ ምን መቀየር አለብን? ወደ ታይሙን ለማግኘት ታይማችን ስንት ይሆናል ማለት ነው? 45 ኦቨር 365 ይሆናል ማለት ነው። በአንድ ዓመት ስንሰራው እንደዚህ አድርገን ነው የምንሰራው፣ ምክንያቱም ታይሙን ኤክስፕረስ ለማድረግ ስንፈልግ ማለት ነው። ስለዚህ ይህን 45 365ኛል በማ ቦታ ማስገባት ነው? በታይም ቦታ ታስገባላችሁ ማለት ነው። ስለዚህ በቀላሉ ስንት ይሆናል ማለት ነው? ይሄኛው እዚሁ ጋር ማስገባት እንችላለን። እዚህ ጋር 45 ኦቨር 365 ነው። ስለዚህ ቁጥሩን ይሄንን 1000ን በ0.05 ሲባዛ በ45 365ኛ ስታደርጉት የወለድ መጠናችሁን ታገኛላችሁ ማለት ነው። ስለዚህ ኢንተረስቱ ስንት ይሆናል ማለት ነው? ይህንን ስንሰራው 6.16 አካባቢ ይመጣል። በዚህ ወይ መስራት ትችላላችሁ። ወይም ምን ልትባሉ ትችላላችሁ? እዚህ ጋር ኦርዲናሪ ኢንተረስት ይር ታይም ተጠቀሙ ከተባላችሁ 365ን 360 ማድረግ ነው። እዚህ ጋር ያለችዋን 365ን 360 ማድረግ ትችላላችሁ። ከዛ ትንሽ ይጨምራል ወደ 6.25 አካባቢ ይመጣ ይመስለኛል። ቼክ አድርጉት። ይችን በቃ 360 ማድረግ ነው። ሌላ አዲስ ነገር የለውም። ስለዚህ ሲምፕል ኢንተረስት ይሄን ይመስላል ማለት ነው። ስለዚህ መለየት ያለባችሁ ዋናው ቀመራችን ምንድን ነው? ኤዝ ኢኳልስ ቱ ፒ አርቲ ነው። ስለዚህ በዚህ ቀመር ኢንተረስታችን ሊጠየቅ ይችላል፣ ፕሪንሲፓላችን፣ ሬታችን፣ ታይሙ ሊጠየቅ ይችላል። ስለዚህ ሰው እያቀያየራችሁ መፈለግ ነው ማለት ነው። በሶስቱም ሊጠየቅ ይችላል። ወይም አማውንት የኛውንም ሪሌሽን መያዝ አለባችሁ። ፒ ፕላስ አይ ነው ማለት ነው። ስለዚህ የቅድሙ አይነት ጥያቄ ብትጠየቁ ኢንተረስቱ ሳይሰጥ ፕሪንሲፓል ብትጠየቁ ይሄኛውን ትጠቀማላችሁ ማለት ነው። ስለዚህ እነዚህ ሁለት ፎርሙላዎች ከያዛችሁ በቀላሉ መስራት ትችላላችሁ። ስለዚህ ቀጣይ ወደ ኮምፓውንድ ኢንተረስት እንግባ ማለት ነው። እሺ ኮምፓውንድ ኢንተረስት እንመጣ። ኢንተረስት which is due is added to the principal at the end of the each interest periods then this interest as well as the principal will interest during the next period። ስለዚህ እዚህ ጋር ከቅድሙ የሚለየው ምንድን ነው? የቅድሙ ሲምፕል ኢንተረስት ከሆነ ኢንተረስታችን ሁሌም ከፕሪንሲፓሉ ላይ ብቻ ነው የሚሰራው እና አይቀያየርም። 1000 ከሆነ ሁሌም ከ1000 ላይ ነው ኢንተረስት የሚታሰበው። እዚህ ጋር ግን ከሆነ ምንድን ነው? ለምሳሌ ፕሪንሲፓሉ 1000 ሊሆን ይችላል። ከዛ 1000 ቢሆን በመጀመሪያው ወር ላይ 100 ብር ቢወልድ የቀጣውን ፕሪንሲፓል ከኢንተረስቱን የምሰሩት 100 ብር ወልዷል። ስለዚህ ከ1100 ላይ ነው የምሰሩት። ምኗ ኢንተረስቷም ተደምራ ነው ቀጣው ፔሪድ ላይ ኢንተረስት የሚሰራው። ስለዚህ ኢንተረስቱም ኢንተረስት ይሰራል ማለት ነው በአጭሩ ኮምፓውንድ ኢንተረስት ከሆነ። ስለዚህ እዚህ ጋር ምንድን ነው the result of the compounding interest is that starting within the second compounding account earns interest on interest in addition to earning interest to the principal። ስለዚህ እንዳልኳችሁ ከፕሪንሲፓሉ ላይ ብቻ ሳይሆን ከኢንተረስቱም ላይ ተጨማሪ ወለድ ይሰራል ማለት ነው። ስለዚህ ይሄ ነው የሚያለያያቸው ኮምፓውንድ እና ሲምፕል ኢንተረስት። ስለዚህ the sum of the original principal and all interest earned is compound amount ነው። ስለዚህ ኮምፓውንድ አማውንት እንደ ቅድሙ ምንድን ነው? ፕሪንሲፓሉ አለ፣ ከፕሪንሲፓሉ ላይ ኢንተረስቱን ስንደምረው የምናገኘው ነው እና the difference between compound amount and ኦሪጂናል ፕሪንሲፓላችን ደግሞ ምን ይሰጣል ማለት ነው? ኮምፓውንድ ኢንተረስታችን ነው። ስለዚህ ከኦሪጂናል ከአማውንቱ ላይ ከኮምፓውንድ አማውንቱ ላይ ኦሪጂናል ፕሪንሲፓላችን ስንቀንሰው ደግሞ ኢንተረስታችን እናገኛለን ማለት ነው። ስለዚህ እነዚህ ሪሌሽኖች ማወቅ ነው የሚጠበቅባችሁ ማለት ነው። እሺ ከዛ ምንድን ነው the time interval between successive conversion of interest into the principal is called interest period or conversion period ወይም ኮምፓውንዲንግ ፔሪድ ይባላል። እዚህ ጋር ምንድን ነው አሁን ኮምፓውንድድ የሚሆንበት ጊዜ ሊሰጠን ይችላል እና ይህንን በማን ነው የምንወክለው? በኤም ነው ወይ በየወሩ በየቀኑ በየኳርተርሊ ሰሚ አኑዋሊ የሚባል ነገር አለ። በእሱ ሊሆን ይችላል። እዚህ ጋር እንዳለ ዳይሊ ከሆነ ኮንቨርሽን ፔሪዳችን ወይም ኤማችን 365 በየቀኑ ነው የሚሰራው ወለድ ማለት ነው። መንዝሊ ከሆነ በየወሩ ነው። ስለዚህ 12 ወር አለ በአመት ውስጥ በየወሩ ከተሰራ። ኳርተርሊ ከሆነ በአመት ውስጥ 4 ኳርተሮች አሉ። ሰሚ አኑዋሊ ከሆነ ደግሞ 2 እንጠቀማለን። አኑዋሊ ከሆነ አንድ ይሆናል። በአመት አንድ ይሰራል ወለድ ማለት ነው። ስለዚህ እነዚህ ኮንቨርሽን ፔሪድ
ኤምን መያዝ አለባችሁ። ስለዚህ ኢንተረስት ሬት ይላል እዚህ ጋር ደግሞ መስት ቢን ኮንቨርትድ ኢንቱ አጀስትድ አፕሮፕሬትሊ መሆን አለበት፣ አጀስት መደረግ አለበት ነው የሚለው። ምክንያቱም ኢንተረስት ማለት ሬቱ አለ፣ ሬቱ ለኮንቨርሽን ፔሪዮዱ አካፍለን ነው የምንሰራው። ስለዚህ ኢንተረስት ሬታችን ምንድነው አር ኦቨር ኤም ተደርጎ ነው የሚሰራው። ይችን ፎርሙላ መያዝ አለባችሁ ማለት ነው። ስለዚህ ስንቀጥል ፊቸር ቫልዩ የሚባል ነገር አለ። ስለዚህ አሁን እዚህ ጋር ኮምፓውንድ ኢንተረስት ላይ ፊቸር ቫልዩ ማለት ባጭሩ ምንድነው አማውንታችን ማለት ነው። ይሄ ነው ፊቸር ቫልዩ ይባላል አማውንታችን። ከዛ ሰፖዝ ዩ ዲፖዚት $100 ኢን ደ ባንክ ዳት ፔዝ 5% ኢንተረስት ኢች ይር ነው። ስለዚህ 100 ብር አስቀመጣችሁ በባንክ 5% በየአመቱ ታይማችን 1 አመት ነው። በየአመቱ 5% ይወልዳል አለ። ስለዚህ ሃው ማች ውድ ዩ ሃቭ አት ዘ ኤንድ ኦፍ ደ5 ይር። ስለዚህ 5 አመቱ ሲያልቅ ምን ያህል ይኖራችኋል ነው። ስለዚህ አሁን በኮምፓውንድ ኢንተረስት ነው የምንሰራው። ስለዚህ እንዴት ነው ፕሮሰሱ የሚለውን በዚህ ኤግዛምፕል አሳያችሁ። መጀመሪያ ላይ ምንድነው ዜሮ ፔሪድ ላይ ያለ 100 ብር ነበረ። ከዛ ይቺ ምንድነው 5% ሲሰራላት የመጀመሪያው አመት ሲያልቅ ስንት ነው? የመቶ 5% 5 ብር ነች። ስለዚህ 5 ብር ትወልዳለች ማለት ነው። ስለዚህ 5 ብር ወለደች ማለት 100 ብር ነበረኝ፣ የመጀመሪያው አመት ላይ 105 ብር ይኖረኛል ማለት ነው። ስለዚህ ቀጣዩ አመት ላይ ኢንተረስት ስሰራ የማደርገው ከ100 ብር ላይ አይደለም የምሰራው ከ105 ብር ላይ ነው። ቀጣዩ ፔሪድ ላይም ኢንተረስት የምሰራው ማለት ነው። ስለዚህ የ105 ብር 5% ስንት ነው? 5.25። ስለዚህ በ5.25 ሲወልድ ቀጣዩ ላይ 110.25 ይመጣል። ሁለተኛው አመት ሲያልቅ ማለት ነው ይሄ ብር። ስለዚህ ቀጣይ አመትም ወለድ ስሰራ ከ105 ብር ላይ ሳይሆን የምሰራው ከ110.25 ላይ ነው። ስለዚህ የ110.25 5% ነው የምፈልገው ማለት ነው። ወለዱ 5% ስለሆነች እዚህ ጋር ስንት ይመጣል? 5 ብር ከ51 ሳንቲም ይወልዳል ማለት ነው። ስለዚህ ሶስተኛው አመት ሲያልቅ ስንት ብር ይኖረኛል ማለት ነው? 115 ብር ከ76 ሳንቲም ይኖረናል ማለት ነው። ስለዚህ በዚህ ፕሮሰስ ይቀጥልና መጨረሻ አምስተኛው ዓመት ላይ 127.63 ይሆናል ማለት ነው። ስለዚህ የግን ሲምፕል ኢንተረስት ቢሆን ሁሌም 5% የሚሰራው ከ100 ብር ላይ ብቻ ነበር የሚሆነው። ስለዚህ ዋናው ልዩነታቸው ይሄ ነው ማለት ነው። ስለዚህ እዚህ ጋር ምን ይለናል? ኢን አወር ኤግዛምፕል ኤን ዋን ነው ብለናል። ታይሙ በየአመቱ ነው። ስለዚህ ፊውቸር ቫሉ ኦፍ ኤንን ካልኩሌት ስታደረጉ ምንድን ነው ፊውቸር ቫሉ ኦፍ ኤን ኤን ስንት ነች? አንድ ነው ብለናል። ስለዚህ ፊውቸር ቫሊዩ ታይሙ አንድ ሲሆን ምንድን ነው ፕሬዘንት ቫሊዩ አለ ስንት ነው? 100 ብር ማለት ነው። ከዛ ኢንተረስት ሬቱ ከፕሬዘንት ቫሊዩ ላይ እንሰራለን። ያም ማለት በ5% ፕሬዘንት ቫሊዩን ወይም 100 ሲባዛ በ5% እናደርጋለን ማለት ነው። ከዛ ፕሬዘንት ቫሊዩ አሁን እዚህ ጋር ሪሌሽን እያወጣላቸው ነው። ስለዚህ ፕሬዘንት ቫሊዩ የጋራ ሲወጣ ፕሬዘንት ቫሊዩ ኢንቱ 1 ፕላስ አይ ይሆናል ማለት ነው። ስለዚህ ይህን ፎርሙላ ተጠቅመን ስንሰራው ለመጀመሪያው ዓመት 105 ብር ይችኛው የመጣችበት ለማሳየት ነው። በዚህ ፕሮሰስ ይቀጥልና 127 ብር ከ63 ሳንቲም ይደርሳል ማለት ነው። አምስተኛው ዓመት ላይ 100 ብር በ5% ለ5 ዓመት ብናስቀምጥ የሚወልድልን መጠን ይህን ይመስላል ማለት ነው። ስለዚህ እዚህ ጋር አሁን ኤግዛምፕል ላይ የምንለው ዋት አር ዘ ኮምፓውንድድ አማውንት ኤንድ ኮምፓውንድድ ኢንተረስት ነው የሚለው። ኮምፓውንድድ አማውንቱ እና ኮምፓውንድድ ኢንተረስቱ ተጠይቋል። ምን ቢኖረን 100 ብርን በ8% ብናስቀምጥ እና ኮምፓውንድድ የሚያደርገው ኳርተርሊ፣ ኮምፓውንድ ኳርተርሊ ማለት ኤም ነው። 4 ኮንቨርሽን ፔሪዳችን ነው። ፕሪንሲፓሉ 100 ብር አለ፣ ሬቱ 8 ብር አለ። ስለዚህ እዚህ ጋር ኮንቨርሽን ፔሪድ 4 ነው ብለናል። አይ ቅድም እንዳልኳችሁ ኢንተረስቷ የምትሰራው በምንድን ነው? ሬቱን ለኮንቨርሽን ፔሪዱ በማካፈል ነው። ኮንቨርሽን ፔሪዳችን አር ስንት ነው? ከዛ 8% ተሰጥቶኛል። ሌላኛው ደግሞ ምንድነው? ኤም አለ። ኤም 4 ተሰጥቶኛል። 8% ለ4% 2% ወይም 0.0 ይመጣል ማለት ነው። ስለዚህ በዚህ ዌይ አር መፈለግ አለባችሁ መጀመሪያ ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ስለዚህ ፊውቸር አማውንታችን ወይም ፊውቸር አማውንቱን ስንሰራ የኮምፓውንድ ኢንተረስት ፎርሙላው ምን ይሆናል ማለት ነው? አይ አማውንት ኢኳልስ ቱ ፒ ኢንቱ 1 ፕላስ አር ኦቨር ኤም ፓወር ኦፍ ኤምቲ ነው። ስለዚህ አይ ምንድን ነው ብለናል? አይ ኢዝ ኢኳልስ ቱ አር ኦቨር ኤም ነው። ስለዚህ በአር ኦቨር ኤም ቦታ አይን ማስገባት እችላለሁ። ኤምቲ ማለት ደግሞ ኤን ነው። ኤን ኢዝ ኢኳልስ ቱ ኤምቲ ነው። ታይማችን ኮንቨርሽን ፔሪዱን በታይሙ አብዝቼ ነው ኤንን አጠቃላይ ታይሙ ቶታል ነበር ኮንቨርሽን ፔሪድን የማገኘው ማለት ነው። ስለዚህ በዚህ ዌይ ነው ይሄ አማውንት ፎርሙላ እንደዚህ ይመጣል። ስለዚህ እነዚህን ቫልዩዎች ስንተካቸው አማውንት ኢዝ ኢኳልስ ቱ ፒ ኢንቱ 1 ፕላስ አር ኦቨር ኤምን በማተክቻለሁ በአይ ተክቻለሁ። ዘ ፓወር ኦፍ ኤምቲን ደግሞ በኤን ተክቻለሁ ማለት። ስለዚህ ይሄ ፎርሙላ ይመጣል ማለት ነው። እሺ ከዛ እዚህ ጋር ውክላቸው ነው ኤም
እዚህ ጋር ኤ ማንን ነው የሚወክለው? አማውንት ነው። ፒ ፕሪንሲፓልን፣ ዋን ፕላስ አር ምንድነው? ሬት ነው። ኤም ደግሞ ኮንቨርሽን ፔሪድ ነው። ታይሙ ቲ ያለ ኤምቲ ስንት ምንድነው? ኤን ነው ብለናል። ኤን ደግሞ አጠቃላይ ኮንቨርሽን ፔሪዱን ይወክላል ማለት ነው። ስለዚህ በዚህ ዌይ ተመልከቱት። እዚህ ጋር አንድ ኤግዛምፕል አለን እንሰራለን። እሱ ምንድነው የሚለው ፋይንድ ዘ ኮምፓውንድድ አማውንት ኦፍ ኮምፓውንድድ ኢንተረስት ሪዛልቲንግ ፍሮም ዘ ኢንቨስትመንት ኦፍ ብር 1000 ብርን ኢንቨስት አደረግን በ6% ለ10 ዓመት። እሺ ኮምፓውንድድ የተደረገው አሁን እዚህ ጋር ማተኮር ያለባችሁ ኮምፓውንድድ ታይሞቹን ነው። ኮምፓውንድድ የሚደረገው በአመት ነው የሚሰራው። በአመት ሁለቴ ሰሚ አኑዋሊ፣ በአመት ኳርተርሊ አራቴ፣ በየቀኑ 365 ወይ 360 ቀን፣ ሃወርሊ በየሰዓቱ እና ኮንቲኒየስ የሚባል ነገር አለ። በቀጣይነት ኢንፊኒቲ ቢሆን ምን ይሆናል የሚለውን እንመልከት። ስለዚህ እነዚህን ካያችሁ ይቀላል ማለት ነው፣ ብዙም አያስቸግርም። እሺ ኦኬ፣ እዚህ ጋር ኤግዛምፕሎቹ እንደዚሁ ነው። ለዚህኛው እንስራቸው። ከስንት ጀምረን እንስራ? ኮምፓውንድድ አኑዋሊ በአመት ነው። ኮምፓውንድድ አኑዋሊ ማለት ኤማችን ስንት መጣ ማለት ነው? ዋን መጣ ማለት ነው። ኤም ዋን መጣ። ከዛ አያችንን እዚሁ እንስራ ማለት ነው። ስለዚህ አይ ማለት ምንድን ነው? አር ኦቨር ኤም ነው። ስለዚህ ሬቱ ኢንተረስቱ ስንት ነው የተሰጠን? 6% ነው። ስለዚህ 6% ሲካፈል ለስንት እናደርጋለን ማለት ነው? ኤማችን ስንት ነው? አንድ ነው። ስለዚህ ለውጥ የለውም፣ ያው 6% ነው። ከዛ ሌላ ደግሞ ኤን መስራት አለብን። ኤናችን ስንት ነው? ኤምቲ ያልነው ማለት ነው። ስለዚህ ኤም ዋን ስለሆነች ታይማችን 10 ይር ነው፣ 10 ይመጣል። ይህም ለውጥ የለውም። ስለዚህ በዚህ ዌይ መተካት እንችላለን ማለት ነው። ስለዚህ አማውንታችን ስንት ይሆናል ማለት ነው? ፒ ኢንቱ 1 ፕላስ አር ዘ ፓወር ኦፍ ኤን አደርጋለሁ ማለት ነው። ስለዚህ ይሄን ስንት ይመጣል? ፕሪንሲፓላችን 1000 ነው። ከዛ 1 ሲደመር 6% ማለት 0.06 ነው። ስለዚህ ታይማችን ደግሞ ስንት ነው? 10 ይሆናል ማለት ነው። ፓወሬን 10 አደርጋለሁ። ይችኛው 10 ነች፣ ከላይ ፓወሯ ከብራኬቱ ጋር እንዳትመሳሰልባቸው 10 ነች። ይህን አደርጋለሁ ማለት ነው። ስለዚህ በዚህ ዌይ ስንሰራው አማውንቱ ስንት ይመጣል ማለት ነው? በኮንቨርሽን ፔሪዮዳችን 1 ሲሆን 1790.85 ይሄ ኮምፓውንድድ አማውንታችን ነው። ስለዚህ ኮምፓውንድድ አማውንታችን ይሄ ከመጣ ኮምፓውንድድ ኢንተረስታችን ምንድን ነው የሚለው። ስለዚህ ኮምፓውንድድ ኢንተረስት ማለት ስንት ነው? ከአማውንቱ ላይ ፕሪንሲፓሉ መቀነስ ነው፣ ምን ያህል ወልዷል የሚለው ለማወቅ ማለት ነው። ስለዚህ አማውንታችን ስንት ነው? 1790.85ን ከስንት ላይ ቀንሳለሁ? ከ1000 ብር ላይ ቀንሳለሁ ማለት ነው። ስለዚህ ከ1000 ብር ላይ ሲቀንሱ ወለድ መጠኑ ስንት ነው የሚሆነው ማለት ነው? 790.85 ይሆናል ማለት ነው። አጠቃላይ ወለዱ 790.85 ይሆናል ማለት ነው። ስለዚህ በዚህ ዌይ ነው የምትሰሩት ማለት ነው። ኢንተረስታችሁ ስንት ነች? 790.85 ይቺ ብር ነች የወለደችው። ኮምፓውንድ ፔሪዮዱ በስንት ሲሆን? በአመት ሲሆን ማለት ነው። ቀጣይ ምን ሲሆን እንስራው? ሰሚ አኑዋሊ። ሰሚ አኑዋሊ ሆነ ማለት የሚቀየሩትን መጀመሪያ እንስራቸው። ኢንተረስቱ ላይ ኢፌክት ስላለው ነው። ኢንተረስታችን 6% አለ፣ አር ኦቨር ኤም ነው። ኤማችን አሁን ስንት ሆነ? 2 ሆነ። ስለዚህ እንደዚህ ስናደርገው ስንት ይበጣል ማለት ነው? 0.03 እናደርጋለን ማለት ነው። ምናችን? ኢንተረስት ሬታችን። ከዛ ሌላ ደግሞ ምንድነው? ኮንቨርሽን ፔሪዳችን ስንት ነው? ኤምቲ ነው። ኤማችን ስንት ነች? አሁን 2 ሲባዛ በ10 ይሆናል ማለት ነው። ታይማችን 10 ነው፣ 20 ይሆናል። እነዚህን ቫልዩዎች መተካት ነው ባጭሩ ማለት ነው። ስለዚህ አማውንታችን ስንት ይሆናል ማለት ነው? ፒ ኢንቱ 1 ፕላስ አይ ዘ ፓወር ኦፍ ኤን ይሆናል ማለት ነው። ስለዚህ ፕሪንሲፓላችን 1000 አለ ኢንቱ 1 ፕላስ አይ ስንት ነች? 0.03 ነች። ስለዚህ 1.03 ዘ ፓወር ኦፍ ቲዮኒ ይሆናል ማለት ነው። ስለዚህ ይህን ስትጨርሱ ስንት ይመጣል? 1000ን በ1.03 ዘ ፓወር ኦፍ ቲዮኒ ስታበዙት መጨረሻ ላይ የሚመጣው ሪዛልት 1806.11 ይሆናል ማለት ነው። ስለዚህ ኢንተረስታችሁ ስንት ይሆናል ማለት ነው? ከአማውንቱ ላይ ፕሪንሲፓሉ መቀነስ ማለት ነው። 1806.11 ሲቀነስ 1000 ብር ይሆናል ማለት ነው። ስለዚህ ወለዳችሁ ስንት ነው? 806 ብር ከ11 ይሆናል ማለት ነው። ስለዚህ የመጀመሪያው በአንድ ዓመት ቢሆን የሚሰራው ኢንተረስቱ 790.85 ብር ነበር ወለዳችን። አሁን ግን በአመት ሁለቴ ከሆነ ወለድ የሚሰራው 806.11 ብር ነው። ስለዚህ ኮንቨርዥን መጠኑ በጨመረ ቁጥር ኢንተረስት እንደሚጨምር እዚህ ጋር ኮንሲደር ማድረግ አለባችሁ ማለት ነው። ቀጣይ ደግሞ ምን ሲሆን የተባልነው? ሰሚ አኑዋሊ እንሰራን ኳርተርሊ በአመት 4 ነው። ስለዚህ በአመት 4 ከሆነ ኢንተረስት የሚሰራው አይ እኩል ነው አር ኦቨር
የሚሆነው ኢንተረስታችን 6% አለ። 6% ሲካፈል ለአራት እናደርጋለን ማለት ነው። ስለዚህ 6%ን ለአራት ማካፈል ነው። ይህን ስታካፍሉት 0.015 ይመጣል ማለት ነው። ከዛ ታይማችሁ ደግሞ ምን ይሆናል ማለት ነው? ኮንቨርሽን ታይሙ ኤምቲ ይሆናል። ኤማችን ስንት ነው? አራት አለ። አራት ሲባዛ በ10 40 ማለት ነው። ስለዚህ ይህንም መተካት ነው በቀላሉ ማለት ነው። ስለዚህ አማውንት ኢዝ ኢኳልስ ቱ ፒ ኢንቱ 1 ፕላስ አር አይ ዘ ፓወር ኦፍ ኤን ይሆናል ማለት ነው። ስለዚህ ፒ ኢዝ ኢኳልስ ቱ ፒ 1000 ኢንቱ 1 ፕላስ ኢንተረስታችን ስንት ነው? 0.015 ማለት ነው። ዘ ፓወር ኦፍ 40 ይሆናል ማለት ነው። ከዛ ይሄንን ስጨርሱት አማውንታችሁ ስንት ይመጣል? 1814 ነጥብ 02 ይመጣል ማለት ነው። ስለዚህ ኢንተረስታችሁ ይህንን ከስንት ላይ መቀነስ ይሆናል ማለት ነው? ኢንተረስታችን አማውንቱን 1814 ነጥብ 02ን ከአንድ ሺህ ላይ እንቀንሰዋለን ማለት ነው። ከአንድ ሺህ ላይ ስንቀንሰው ወለዳችን ስንት ይመጣል ማለት ነው? 814 ነጥብ 02 ይሆናል ማለት ነው። ስለዚህ ይህን ያህል ብር ይወልዳል ማለት ነው። ምን ብናደርግ 1000 ብርን በ6% ለ10 ዓመት እና ኮምፓውንድድ የምናደርገው ኳርተርሊ በአመት 4 የወለዱን እየሰራ ለ10 ዓመት ብናቀየው 814 ብር ይወልዳል። አሁንም ጨመረ ማለት ነው። ኮንቨርጅን ፔሪዮዱ ሲጨምር ማለት ነው። ስለዚህ አሁን ደግሞ ምንድነው የምንመጣው? ታይሙን ዳይሊ ብናደርገው ነው። ስለዚህ ታይሙ ዳይሊ ሆነ ማለት ኤም ስንት ሆነች ማለት ነው? 365። ስለዚህ ኢንተረስታችን ስንት ይመጣል ማለት ነው? አራችን ስንት ነው? 6% ሲካፈል ለ365 ይሆናል ማለት ነው። ስለዚህ ይህን ስታካፍሉ ስንት ይመጣል? 0.0167 ይመጣል ማለት ነው ኢንተረስታችን። ከዛ ታይማችን ስንት ይመጣል ማለት ነው? ኤም ታይምስ ቲ ነው። ስለዚህ 365ን በ10 ማብዛት ማለት ነው። ስለዚህ የስንት ይመጣል? 3650 ይመጣል ማለት ነው። ስለዚህ ይህንን ከያዛችሁ ወደ ፎርሙላችሁ ትመለሳላችሁ። አማውንት ኢዝ ኢኳልስ ቱ ፒ ኢንቱ 1 ፕላስ አር አይ ዘ ፓወር ኦፍ ኤን ይሆናል። ስለዚህ 1000 ኢንቱ 1 ፕላስ ስንት ይሆናል ማለት ነው? 1 ፕላስ 0.0167 ማለት 1.00167 ዘ ፓወር ኦፍ 3650። እዚህ ካልኩሌትን መጠቀም አለባቸው ሲሰሩ፣ በእጅ አስቸጋሪ ነው ለመስራት። ስለዚህ ይህ ሲሰራ ስንት ይመጣ መጨረሻ ላይ መልሳችን 1819 ነጥብ 80 ይመጣል ማለት ነው። ይሄ አማውንታችን ነው። ስለዚህ ወለዳችንን ከፈለግን ምንድነው ከፕሪንሲፓሉ ላይ ስንቀንሰው ምን ያህል እንደወለደ እናውቃለን ማለት ነው። ስለዚህ ኢንተረስት ኢዝ ኢኳልስ ቱ አማውንት ማይነስ ፕሪንሲፓል ነው። ስለዚህ አማውንታችን ስንት ነው? 1819 ነጥብ 80 መጣ። ከአንድ ሺህ ላይ እንቀንሰዋለን ማለት ነው። እዚህ ጋር ከአንድ ሺህ ላይ እንቀንሰዋለን 1000 ይሆናል ማለት ነው። ስለዚህ 819 ነጥብ 80 ይሆናል ማለት ነው። ስለዚህ ይሄኛው ምናችን ይሆናል ማለት ነው? መልሳችን ይሆናል ማለት ነው። ስለዚህ በስንት ብንሰራው ነው ይህንን ብር በ6% በ10 ዓመት ብንሰራው ኮምፓውንድ ዴይሊ እያደረግን የምንሰራው ይሄ ብር ይመጣል ማለት ነው። ከዛ ቀጣይ ደግሞ ሀወርሊ ቢሆን ማለት ነው። ሀወርሊ ቤዚስ ቢሆን ምን ያህል ይመጣል የሚለውን ማየት ይጠበቅብናል ማለት ነው። ቀጣይ ሀወርሊ ሲሆን እንስራ ማለት ነው። ሀወርሊ ማለት ኤናችን ስንት ይሆናል ማለት ነው? በየሰዓቱ ነው አስዩም አድርጉ። ስለዚህ በቀኑ ስንት ሰዓት አለ? 24 ሰዓት አለ። በ24 ሰዓት ውስጥ ደግሞ ምንድነው? ስለዚህ በአመቱ 365 ቀን አለ። ስለዚህ ኤማችን ስንት ሆነ ማለት ነው? 8760 ቀን አለ በአመቱ። ስለዚህ ኤማችን ይሄ ይመጣል። ከዛ ኢንተረስት ሬታችን ስንሰራው 6%ን ለስንት ማካፈል ይሆናል ማለት ነው? ለ8760 ማካፈል ይሆናል ማለት ነው። ስለዛ ይሄን ነው የሚሆነው። ኤናችን ደግሞ ስንት ይሆናል ማለት ነው? ኤምቲ ነው። ስለዚህ 8760 በ10 ሳበዛው በ10 ማብዛት ነው 87600 ይሆናል ማለት ነው። ስለዚህ ፕሪንሲፓላችን ምን ይሆን አማውንታችን ምን ይሆናል ማለት ነው? ፕሪንሲፓላችን አለ 1000 ኢንቱ 1 ፕላስ አራችን ስንት ነው? እዚህ ጋር ከመጣ ነው 0.06 ኦቨር 8760 አለ። ፓወር ኦፍ ስንት ይሆናል ማለት ነው? 87600 እንደዚህ ይሆናል ማለት ነው። ስለዚህ ይሄንን ስትሰሩት በካልኩሌተር ጨርሱት። አማውንታችሁ ስንት ይመጣል? 1822 ነጥብ
አንድ ሁለት ይመጣል ማለት ነው። ስለዚህ ኢንተረስታችሁ ስንት ይሆናል ማለት ነው? ከ1822.12 ላይ 1000 መቀነስ ይሆናል ማለት ነው። ከዛ ኢንተረስቱ በአጠቃላይ ወለዱ ስንት ይመጣል ማለት ነው? 822.12 ብር ይወልዳል ማለት ነው። ምን ወለዱ በየሰዓቱ ነው የሚሰራው። ለ10 ዓመት በ6% ቢሰራለት 1000 ብር ይህን ያህል ይወልዳል ማለት ነው። ስለዚህ ይህን ይመስላል። ኮንቲኒየስሊ የሚለውን እንመልከት። ኮንቲኒየስሊ ብንሰራው እንዴት ይሆናል የሚለውን ስንመለከት እዚህ ጋር ይኸው መልሳቸው አለ። ኮንቲኒየስሊ ሲሆን እስካሁን የሰራናቸው ማለት ነው። ኮንቲኒየስሊ ሲሆን እንመልከት። እሺ ኮንቲኒየስሊ ሲሆን ለመስራት እዚህ ጋር ምን የሚል ነው? አይ ፕላስ 1 ፕላስ አይ ዘ ፓወር ኦፍ ኤን ማለት እኩል ነው አያችን ምን ብለን ስለወከልናል ነው? አር ኦቨር ኤም ዘ ፓወር ኦፍ ኤም ቲ ነው ብለናል። ከዛ አሲዩም እዚህ ጋር ኤፍ ኦፍ ኤክስ የሚል ፈንክሽን አለ። 1 ፕላስ 1 ኦቨር ኤክስ ዘ ፓወር ኦፍ ኤክስ ካስታወሳችሁ ታግራችሁ ስትማሩ 11 እና 12 ላይ ፕሪፓራቶሪ ላይ ምን የሚል ነገር አለ? ይሄ ኤክስ አፕሮች ካደረገ ወደ ኢንፊኒቲ ይሄ ፈንክሽኑ 1 ፕላስ 1 ኦቨር ኤክስ ዘ ፓወር ኦፍ ኤክስ ክሎዘር የሚሆነው ወደ 2.71828 ወይም ወደ ኢ ነው አፕሮክሲሜት የሚያደርገው እያደረገ የሚሄደው ማለት ነው። ስለዚህ እዚህ ጋር ሲሆን ብታደርጉ ኤክስ ማለት ኤም ኦቨር አር ብናደርገው አስ ኤክስ ኤማችን ሲጨምር ኤክስ ይጨምራል ማለት ነው። ስለዚህ እዚህ ጋር ፈንክሽኑ ላይ መተካት ነው። 1 ፕላስ አር ኦቨር ኤም ዘ ፓወር ኦፍ ኤም ቲ ላይ በአር ኦቨር ኤም ቦታ ምንድን ነው ይሄኛው ምን አድርገን ስለወከል ነው አር ኦቨር ኤምን እዚህ ጋር እንቀይረዋለን ማለት ነው። ምክንያቱም 1 ኦቨር ኤክስ ማለት እዚህ ጋር ያለው 1 ኦቨር ኤክስ ማለት ኤክስ ምንድነች ብለናል? ኤም ኦቨር አር ነው ያደርግናል። ስለዚህ ይህንን ስናገላብጠው ስንት ይመጣ ነው? አር ኦቨር ኤም ነው። ስለዚህ ይህን ስለሚሰጥ ነው እዚህ ጋር 1 ኦቨር ኤክስ ያደረግናት ማለት ነው። በሱ ያድርገን እንወክለዋለን። ከዛ ደ ፓወር ኦፍ ኤም ቲ እናደርጋለን። ከዛ ይችኛዋ ደግሞ ምንድነው አር ከዛ እዚህ ጋር ምን እናደርጋለን? 1 ኦቨር ኤክስ አለ the power of r x t ይሆናል ማለት ነው። ስለዚህ በዚህ ወይ አድርገን ይችኛዋን ኤክስን ወደ ውስጥ ስናስገባት እዚህ ጋር ያገኘነውን ፎርሙላ ነው። ይሄ ደግሞ ምንድነው ብለናል? ኢ ነው። ስለዚህ ይሄንን በኢ ወክላለሁ። ይሄኛውን ደግሞ አር ቲ አድርጌ ወክላለሁ። እዚህ ጋር አር ኤክስ ቲ ያመጣሁት ምንድነው? ኤም ማለት ምን ስለሆነ ነው? አር ኤክስ ነው። ኤም ማለት አር ኤክስ ነው። በኤም ቦታ አር ኤክስ ነው ወክላለሁ። ከዛ አር ኤክስ ቲ ስለሚሆን ነው እዚህ ጋር አር ኤክስ ቲ ያልነው። ከዛ ኤክስ 1 ፕላስ 1 ኦቨር ኤክስ ዘ ፓወር ኦፍ ኤክስ ምንድነው? ኢ ነው። ከዛ ዘ ፓወር ኦፍ አር ቲ ይሆናል ማለት ነው። ስለዚህ አማውንታችን ምን ይሆናል ማለት ነው? ፒ ታይምስ ይሄ ምንድነው? ኢ ነው ብለናል። ዘ ፓወር ኦፍ አር ቲ ነው። ስለዚህ ኮንቲኒየስሊ ከተባላችሁ የምትጠቀሙ ፎርሙላ ምንድነው? አማውንት ኢኳልስ ቱ ፕሪንሲፓል ሲባዛ ኢ ዘ ፓወር ኦፍ አር ቲ ይሆናል ማለት ነው። ስለዚህ በአሁኑ ኤግዛምፕል ስንሰራው ፕሪንሲፓላችን 1000 ነበር። በ6% ወለድ ለ10 ዓመት ይሰራል። ኤም ደግሞ ምንድነው? ኢንፊኒቲ ነው ብለናል። ኢንፋናይቲ ሲሆን ነው። ኮንቲኒየስ ማለት ኢንፋናይቲ ነው፣ አይታወቅም ማለት ነው። ስለዚህ አማውንት ምን ይሆናል ማለት ነው? ፒ ታይምስ ኢ ዘ ፓወር ኦፍ አር ቲ ይሆናል። አማውንት ስንት ነው? 1000 አለ። ከዛ ኢ ዘ ፓወር ኦፍ ሬታችን 0.6 አለ፣ ታይሙ 10 አለ። ስለዚህ 1000 ዘ ፓወር ኦፍ ኢ ታይምስ 6 ይሆናል ማለት ነው። ስለዚህ ይህን ስጨርሱት 1822.12 ይሆናል። ምናችን ነው ይሄ? ኮምፓውንድድ ኢንፋይናይትሊ ሲሆን ማለት ነው። ስለዚህ ኢንተረስት ሬቱ ምንድነው? ከአማውንቱ ላይ መቀነስ ይሆናል ማለት ነው። ኢንተረስት ሬቱን ከአማውንቱ ላይ ስንቀንሰው 822.12 ብር ይሆናል ወለዱ ማለት ነው። ኮንቲኒየስሊ ቢሆን የሚሰራው ምናችን ኢንተረስታችን ማለት ነው። ስለዚህ በዚህ ዌይ ነው የሚሰራው ኮምፓውንድ ኮንቲኒየስሊ ሲሆን ማለት ነው። ስለዚህ ዋናው እዚህ ጋር መለየት ያለባችሁ ምንድነው ፎርሙላችን። ስለዚህ ምንድነው አማውንት ኢዝ ኢኳልስ ቱ ፕሪንሲፓል አለ ኢንቱ 1 ፕላስ አር ኦቨር ኤም ዘ ፓወር ኦፍ ኤምቲ አለ ማለት ነው። ስለዚህ ምን ያህል ነው ፕሪንሲፓሉ የሚለውን ትለያላችሁ። ምን ያህል ነው ኢንተረስት ሬቱ፣ ምን ያህል ነው ኮንቨርጅን ፔሪዮዱ አለ። ከዛ ኮንቨርጅን ፔሪዮዱን በታይሙ አብዝታችሁ መስራት ነው ማለት ነው። ስለዚህ ይህንን ፎርሙላ መያዝ ይጠበቅባቸዋል ማለት ነው፣ እንደዚህ አይነት ጥያቄዎችን ለመስራት። ከዛ ኮምፓውንዲንግ ፔሪዮዱን መለየት ነው ዋናው እዚህ ጋር ለየት የሚያደርገው ይሄን ኮምፓውንዲንግ ፔሪዮዱ አለ። ምን ያህል ጊዜ ነው የሚሰራው ኢንተረስቱ የሚለውን ኮንሲደር ማድረግ አለባችሁ ማለት ነው። እሺ ስንቀጥል ሌላ ኤግዛምፕል እዚህ ጋር ምን ይላል? ፐርሰን ዲፖዚትድ 10,000 ብር አለ ኢን ሴቪንግ አካውንት ዳት ፔስ 6% ኮምፓውንድ ሰሚ አኑዋሊ ነው አለ። ስለዚህ 3 years later አለ ከ3 ዓመት ወዲያ this person deposit an additional 8,000 ብር in the saving account. Also at this time the interest rate charges to 8% compounded quarterly. How much money is in account after 5 years? The original ብር 10,000 is deposit። ስለዚህ አሁን እዚህ ጋር የተጠየቅነው ምንድነው? መጀመሪያ 10,000 ብር ነበረው ይሄ ሰውዬ ማለት ነው ባንክ ላይ። ከዛ ይህንን ምንድነው በኮምፓውንድ የተደረገው በስንት ነው? በሰሚ አኑዋሊ ወይም 2 ነው ማለት ነው። ሰሚ አኑዋሊ ከሆነ ኢንተረስት አማውንቱ 6 ነው። በኢንተረስት ሬቱ 6 ተሰራ
እና ለ3 ዓመት ነው የተቀመጠው ምናችን ታይሙ ማለት ነው። ስለዚህ የዚህን ስንሰራው ምን ያህል ይመጣል ማለት ነው? ፕሪንሲፓሉ 10,000 አለ 10,000 ኢንቱ 1 ፕላስ አር ኦቨር ምን አደርጋለሁ ማለት ነው? አራችን 6% ነው። 6% ሲካፈል ኮምፓውንድ ሰማይ አኑዋል የሆነ 2 ነው። ስለዚህ 0.06 ሲካፈል ለ3 0.03 ይመጣል ማለት ነው። ከዛ ፓወር ኦፍ ስንት አደርጋለሁ ማለት ነው? ኤምቲ ነው። ኤማችን 2 ነው። ኮምፓውንድ ለ3 ዓመት ነው 6 ይመጣል ማለት ነው። ስለዚህ ይህንን ስትሰሩ ስንት ይመጣል? እዚህ ጋር ያለው ብር ይመጣል 11,940.52 ይመጣል። በምን በ3 ዓመት ውስጥ ስንሰራው። ስለዚህ ሶስተኛው ዓመት ላይ ደግሞ ምን አረገ ነው የሚለው ይሄ ብር እዚህ ጋር ደረሰ 11,940.52 ላይ ሲደርስ ምን አረገ ይሄ ሰውዬ ዚስ ፐርሰንት ዲፖዚት አዲሽናል 8,000 ብር ተጨመረ ማለት ነው። አስቀመጠ በሴቪንግ አካውንቱ ላይ። አት ዲስ ታይም ኢንተረስት ሬቱ ምንድነው? ኢንተረስት ሬቱ 8% ደርሷል። ኮምፓውንድ የሚደረገው ኳርተር ላይ ነው። እዚህ ጋር ሰሚ አኑዋሊ ነበር፣ አሁን ኳርተር ሆነ። ስለዚህ ምን ያህል ብር ነው? ኢን አካውንት 5 ይር አፍተር ኦሪጂናል 10,000 ብር ዲፖዚት። ስለዚህ ከ5 ዓመት ወዲያ ኦሪጂናል አማውንቱ ዲፖዚት ካደረገ ወዲያ ምን ያህል ብር ይሆናል ነው። ስለዚህ አሁን እዚህ ጋር ምን ሆነ ማለት ነው? እዚህ ጋር ይሄኛው እንደምንድን ነው የምጠቀመው? ከዚህ ወዲያ ከሶስተኛው ዓመት ወዲያ ሰራ እንደ ፕሪንሲፓል ይሆናል ማለት ነው። ስለዚህ 11,940 ኢንቱ ምን አደርጋለሁ ማለት እዚህ ጋር 1.02 የመጣው ምንድን ነው? 1 ፕላስ ኢንተረስት ስንት ነበር? 0.08 ነበር ሲካፈል እዚህ ጋር ታይሙ ስንት ነው የሚሆነው? ኦቨር ኤም ነው። ኤም ደግሞ 4 ነው ኳርተርሊ ስለሆነ ከዛ ፓወር ስንት ይሆናል ማለት ነው? ኤምቲ ይሆናል ማለት ነው። ስለዚህ ኤማችን ስንት ነው? 4 አለ። ከዛ ለስንት ዓመት ነው የሚቆየው? 5 ዓመት ከሆነ 2 ዓመት ነው የቀረው ማለት ነው። ስለዚህ 4 በ2 8 ይሆናል ማለት ነው። ስለዚህ ይቺ ተሰርታ ነው እዚህ ጋር የመጣችው 1.02 ይሆናል። ይሄ 0.02 ይመጣል። ከአንድ ጋር ስንደምረው 1.02 ደ ፓወር ኦፍ 8 ነው። ለዛ ነው እዚህ ጋር 1.02 ደ ፓወር ኦፍ 8 የመጣው ማለት ነው። ከዛ የዚህን ብር ስንሰራው ስንት ይመጣል ማለት ነው? ከ5 ዓመት ወዲያ 23,363 ብር ከ49 ሳንቲም ይሆናል ማለት ነው። ስለዚህ እዚህ ጋር 3 ዓመት ድረስ የቆጠበው ብር አለ 10,000 ብር ነበረ። በሰሚ አኑዋሊ ኮምፓውንድ በ6% ሲሆንለት 11,000 ብር ደረሰ። ግን ሶስተኛው ዓመት ላይ ኢንተረስት ሬቱ ጨመረ እና 8,000 ብር አዲሽናል ዲፖዚት ተደረገ። ስለዚህ የዚህን ስንሰራለት ምን ያህል ይሆናል ማለት ነው? 23,363 ብር ከ49 ሳንቲም ይሆናል ማለት ነው። እሺ ቀጣይ ምንድነው? ፕሬዘንት ቫሊዩ የሚባል ነገር አለ። ፕሬዘንት ቫሊዩ ማለት አሁን ላይ ያለው ፕሪንሲፓሉ ማለት ነው። ስለሱ ነው። አሁን ፊውቸር ቫሊዩ ነው አወራን። ፕሬዘንት ቫሊዩ ከሆነ ስለዚህ ምንድነው? በቀላሉ ከፊውቸር ቫሊዩ ላይ ድራይቭ አድርገን ማውጣት ነው። ስለዚህ አማውንት ምንድነው ብለናል? ፕሪንሲፓል ኢንቱ 1 ፕላስ አይ ዘ ፓወር ኦፍ ኤን ነው። ስለዚህ በቀላሉ ፒን ለማግኘት አማውንታችንን ለማካፈል ነው 1 ፕላስ አይ ዘ ፓወር ኦፍ ምን ይሆናል ማለት ነው? ኤን ማድረግ ነው። ስለዚህ እዚህ ጋር ያለው እናገኛለን ማለት ነው። ወይም ይችኛዋን ወደ ላይ ሰዋታት ኤን ምን ትሆናለች? ኔጌቲቭ ትሆናለች። እንደዚህ ማድረግ ይቻላል ማለት ነው። ስለዚህ ባጭሩ ፕሪንሲፓሉ ፕሬዘንት ቫሊዩ ከተጠያቃችሁ አማውንት ኢንቱ 1 ፕላስ አይ ዘ ፓወር ኦፍ ማይነስ ኤን ነው የምታደርጉ። ስለዚህ ፒ ምንድነው? ፕሬዘንት ቫሊዩ ወይም ፕሪንሲፓል ነች። ኤ ደግሞ ምንድነው? ኮምፓውንድድ አማውንት ወይም ፊውቸር ቫሊዩ ነው ብለናል። ኢንተረስት ሬት ነች አይ። ኤን ደግሞ ምንድነው? ቶታል ነምበር ኦፍ ኮንቨርዥን ኢራችን ነው። ስለዚህ ፕሬዘንት ቫሊዩ በዚህ ፎርሙላ ነው ሪፕሬዘንት የሚደረገው እና ኤግዛምፕል እንመልከት። ስለዚህ ኤግዛምፕል ላይ ስንመጣ ምን ይለናል? ፋይንድ ዘ ፕሬዘንት ቫሊዩ ኦፍ ዘ ሎን ዳት ዊል አማውንት ብር 5,000 ምንድነው? አማውንቱ 5,000 ብር ነው አለ። ኢን 4 ይርስ ታይም 4 አለ። ከዛ ወርዝስ 10% ነው ማለት ነው። ስለዚህ ሰሚ አኑዋሊ ቢደረግ ኤም ስንት ነው? 2 ነው። ስለዚህ ምኑን ፈልጎ ነው የሚለው? ፕሬዘንት ቫሊዩ ነው። ስለዚህ ፕሬዘንት ቫሊዩ ማለት ምንድነው ብለናል? አማውንት ኦቨር 1 ፕላስ አይ ዘ ፓወር ኦፍ ኤን ነው ብለናል። ስለዚህ በቀላሉ እዚህ ጋር መተካካት ይሆናል ማለት ነው። ስለዚህ ፒያችን ስንት ይሆናል ማለት ነው? 5,000 ሲካፈል 1 ፕላስ አያችን ስለዚህ ስንት ነው? ኢንተረስቱ 0.1 ዘ ፓወር ኦፍ ኤን እናደርጋለን። ኤን ማለት ሰሚ አኑዋሊ ነው ኮምፓውንድድ የሚሆነው ብለናል። ሰሚ አኑዋሊ ነው ኮምፓውንድድ የሚሆነው። እዚህ ጋር ግን ኢንተረስት ሬቱ ምንድነው? ኦቨርቷል ነው ኤም ስላለ ማለት ነው። ኮምፓውንድድ የሚሆነው ሰሚ አኑዋሊ ስለተባለ። ከዛ እዚህ ጋር ደግሞ ስንት ይሆናል? 2 ሲባዛ ለስንት ዓመት ነው የሚቆየው? ለ4 ዓመት ስለሆነ 8 ይሆናል ማለት ነው። ስለዚህ ይህንን አካፍላችሁ ሲሰሩ ፕሬዘንት ቫሊዩ ስንት ይመጣል ማለት ነው? ፕሬዘንት ቫሊዩ ስንት ይመጣል ማለት ነው? 3,384.20 ይመጣል ማለት ነው። በዚህ ወይ መስራት ትችላላችሁ ማለት ነው። ኤግዛምፕል ቱ ላይ ያለው ብዙም አያስቸግርም፣ ሞክሩት እናንተ።
ኤግዛምፕል 3 ልስራላችሁ ትንሽ ለየት ስለሚል ኢፍ መኒ ወርዝስ 40% ኮምፓውንድ ሰሚ አኑዋሊ would it be better to restart the debate ብር 500 now or ብር 680 months after from now ነው። ስለዚህ እዚህ ጋር የሚለን ዴተርማይን ማድረግ ያለብን whether it's better to pay 500 ብር now or 600 ብር in 18 መንዝስ ነው የሚለው። ስለዚህ with the 40% ኢንተረስት አለ ኮምፓውንድድ የሚሆነው ሰሚ አኑዋሊ ነው። ስለዚህ እዚህ ጋር ዲሳይድ ለማድረግ መጀመሪያ ምንድነው ፕሬዘንት ቫልዩ ማግኘት አለብን የ600 እና ኮምፔር ማድረግ አለብን ከ500 ማለት ነው። ስለዚህ ፕሬዘንት ቫልዩን እንስራ። ፕሬዘንት ቫልዩ ምን ይሆናል ማለት ነው? አማውንታችን አለ። አማውንታችን ስንት ነው? 600 ብር አለ። 600 ለስንት ማካፈል ነው? 1 ፕላስ ሬቱ ስንት ነው? 14% ሲካፈል ኮምፓውንድድ የሚሆነው በምን ያህል ነው ብለናል? ሰሚ አኑዋሊ ነው። ከዛ ደ ፓወር ኦፍ ኤናችን ስንት ይሆናል ማለት ነው? ኤምቲ ስናደርገው 2 ሲባዛ 18 መንዝ ማለት አንድ አመት ከ5 ወር ነው። 1.5 ማድረግ እንችላለን። 18 ወር ከ5 ወር ስለሆነ 1.5 ነው። ኢን ተርምስ ኦፍ ታይም በአመት ብንገልጸው እዚህ ጋር ስለሚሻል ነው እንደዚህ ይሆናል ማለት ነው። ስለዚህ ፕሬዘንት ቫልዩ ስንት ይመጣል ማለት ነው? ይሄንን ካልኩሌት ስታደርጉት 489 ብር ከ78 ሳንቲም ይመጣል ማለት ነው። ስለዚህ አሁን እዚህ ጋር የሚለው ምንድነው? አሁን 500 ብር ብንከፍል እዳችንን አሁን ብንከፍል ይሻለናል ወይስ 600 ብር ሆኖ ከ18 ወር በኋላ ብንከፍለው የቱ ይሻላል ነው የሚለው። ስለዚህ የሚሻለው የትኛው ነው? 489 ብር ስለሆነ ፕሬዘንት ቫልዩ ከስንት ያንሳል? ከ500 ያንሳል። ስለዚህ እንደ ኮንክሉዥን እዚህ ጋር መሆን ያለበት ምንድነው? ወደፊት ኢትስ ቤተር ቱ ፔይ 600 ብር ኢን ዘ 80 መንዝስ ቢኮዝ 489.88 ስለሆነ ፕሬዘንት ቫልዩ፣ ይሄ ደግሞ ከ500 ያነሰ ነው። ስለዚህ ከ18 ወር በወዲያ ብንከፍለው ይሻላል ማለት ነው ይሄንን ብር አሁን ላይ ከምንከፍለው። ስለዚህ ቤተር የሚሆነው እንደ ፊውቸር ከ18 ወር ወዲያ 600 ብርን ብንከፍል ነው ማለት ነው። ምክንያቱም የ600 ብር ፕሬዘንት ቫልዩ 489 ብር ቢሆን አሁን ላይ ግን ከከፈል ነው 500 ብር ስለሚሆን ስለሚበልጥብን ወደፊት ብንከፍለው ይበልጥብናል ማለት ነው። በዚህ ወይ ነው እዚህ ጋር የተጠየቀው። እሺ ቀጣይ ደግሞ ምንድነው የሚለው? ኢኩቫለንት ሬት ነው። ኢኩቫለንት ሬት ምንድነው የሚለው? እዚህ ጋር የሆነ ቢጊኒንግ ስፔሲፊክ ታይም ፔሪድ አለ፣ የሆነ ስፔሲፊክ ታይም ፔሪድ አለ። ስለዚህ ሴም አማውንት ኦፍ መኒ አለ፣ ፕሪንሲፓላቸው ተመሳሳይ ይሆናል፣ ግን ኢንተረስታቸው የተለያየ አይነት ሊሆን ይችላል። ሶ ዘ ሪዛልቲንግ ኮምፓውንድ አማውንት አር ኢኳል አት ዘ ኤንድ ኦፍ ዘ ፔሪድ ነው። ስለዚህ ኮምፓውንዲንግ አማውንታቸውም የተመሳሳይ ይሆናል ዘ ኤንድ ኦፍ ዘ ፔሪድ። ስለዚህ ተመሳሳይ ከሆነ ኮምፓውንዲንግ አማውንታቸው ኢንተረስት ሬታቸው ምንድነው? ኢኩቫለንት ነው የሚለው። ስለዚህ እዚህ ጋር ምንድነው የሚለው? የሆነ አማውንት ኦፍ መኒ አለ፣ ፕሪንሲፓላቸው አንድ ነው። የሆነ ሁለት ነገር ነው ኬዙ። ፕሪንሲፓላቸው አንድ አይነት ነው ተባለ፣ አማውንታቸውም ተመሳሳይ ነው ተባለ እና የሚለያየው ምንድነው? የሚሰሩበት ኮምፓውንዲንግ ፔሪዳቸው ዲፈረንስ ነው። ኮምፓውንዲንግ ፔሪዳቸው ማለት ኤማቸው የተለያየ አይነት ሊሆን ይችላል እና የመጨረሻ ላይ ኢንተረስት ሬታቸው ግን ተመሳሳይ ነው የሚመጣው የሚል ኮንሰፕት ነው እዚህ ጋር የሚያነሳው ኢኳል ሬት ማለት ነው። ስለዚህ የሆነ ኦልዞ ካን ዩዝ ኤኒ ሌንግዝ ኦፍ ታይም ፔሪድ ቢኖረም ብዙ ጊዜ አንድ አመትን ነው የሚጠቀሙት። ኢኩቫለንት ሬትን ስናነጻጽር አንድ አመትን ነው የምንጠቀመው። ስለዚህ ፒ የሚባል ፕሪንሲፓላችን ኢንቨስትድ በአር አማውንት ብናደርገው ኢንተረስታችን ኤም ታይምስ ነው ኮምፓውንድድ የሚሆነው እና አናዘር ደግሞ ሌላ መጣያችሁ ሁለት አይነት ኢንቨስትመንት ነው ወይም ብድር ነው የሚደረገው። ከዛ ፕራይሱ ምንድነው? ተመሳሳይ ነው ብለናል። ሬቱ ደግሞ ይለያያል ብለናል። ሬቱ የዛኛው አር የዚኛው ኤስ ነው። ኮምፓውንድድ የሚሆነው ይሄኛው ኬ ታይምስ ነው። ያኛው ደግሞ ምንድነው? ኮምፓውንድድ የሚሆነው ኤም ታይምስ ነው ብለናል። ስለዚህ ሬታቸው ግን ምንድነው የሚመጣው መጨረሻ ላይ ኢኩቫለንት ይሆናል ነው አስሎንጋዝ። ስለዚህ አሁን ሁለቱን ስንጽፋቸው የመጀመሪያው ምንድነው? ፕሪንሲፓሉ አለ፣ ሬቱ አለ፣ ኮምፓውንድድ ዩሮ አለ። ስለዚህ ፓወሩ ምንድነው? ኤምቲ ነበር፣ ግን ታይማችን ዋን ስለሆነ ፓወሩን ኤም ብቻ ማለት እንችላለን፣ ዋን ኢፌክት ስለሌለ። ስለዚህ እዚህኛው ጋር ምንድነው? ፕሪንሲፓሉ አለ፣ ዋን ፕላስ ኤሳችን ሬቱ አለች፣ ኬያችን ደግሞ ኮንቨርዥን ፔሪዮዱ አለ። ፓወር ኦፍ ኤምቲ ኬቲ ነበር አሁን የሚሆነው ኬ አንድ ስለሆነች እንተዋለን ማለት ነው። ስለዚህ ይሄ ከም ጋር ኢኩቫለንት ነው ማለት ነው። ፕራይስ በፕራይስ ይጣፋል፣ አይሚን ፕሪንሲፓል በፕሪንሲፓል ተመሳሳይ ስለሆነ ከዛ ይሄ ኢኩቫለንት ናቸው ነው። ዋን ፕላስ አር ኦቨር ኤም ፓወር ኦፍ ኤም ፕላስ ኢዝ ኢኳልስ ቱ ዋን ፕላስ ኤስ ኦቨር ኬ ፓወር ኦፍ ኬ ነው። ስለዚህ እዚህ ጋር ኢኩቫለንት ሬት ከሆነ ምናቸው ነው? ፕሪንሲፓላቸው አንድ አይነት ነው፣ ፊውቸር ቫሉያቸው ወይም አማውንታቸው እኩል ነው፣ ግን ምናቸው ነው? ኮምፓውንዲንግ ፔሪዳቸው ዲፈረንስ ነው፣ የተለያየ አይነት ይመጣል እና ደግሞ ሌላቸው ምን አንድ አይነት ይሆናል ማለት ነው። ሬታቸው ተመሳሳይ ሪዛልት ነው የሚሰጠው ነው የሚለው። ስለዚህ ይህንም በኤግዛምፕል እንመልከተው።
እዚህ ኤግዛምፕል ላይ ስንመጣ እዚህ ጋር ምንድነው የሚለን ዋት ሬትስ ኮምፓውንድድ መንዝሊ ኢዝ ኢኩቫለንት ቱ 8% ኮምፓውንድድ ኳርተርሊ ነው። ስለዚህ እዚህ ጋር ምንድነው ኮምፓውንድድ ኳርተርሊ ሲሆን ነው የሚለው። ስለዚህ ኤግዛምፕሉን ስንሰራው እዚህ ጋር ምንድነው አሁን እንትሩ መጀመሪያ ማውጣት አለብን፣ መለየት አለብን። የዚህኛውን እንለየው መጀመሪያ ኮምፓውንድድ መንዝሊ ነው ያለን። ስለዚህ 1 ፕላስ አር ኦቨር 12 ነው ፓወር ኦፍ 12 ነው የምናደርገው፣ ምክንያቱም በአንድ ዓመት ስለሆነ ታይሙ ኤም ታይምስ ሲቲያችን 12 ይመጣል። የዚህኛው ደግሞ ምንድነው በ8% ብንሰራውስ ምን ያህል ይሆናል? በ8% ስናደርገው ደግሞ ሬቱ 0.08 ይሆናል። ኦቨር ስንት ነው? ኤማችን 4 ነው። ኮምፓውንድ ኳርተር ላይ ነው የሆነው። ከዛ ፓወር ኦፍ ስንት ይሆናል ማለት ነው? እዚህ ጋር የምናደርገው 4 ነው። አሁንም 4 እናደርጋለን። ስለዚህ የእነዚህን ሁለቱን እኩል አድርገን አርን ሶልቭ ማድረግ ይሆናል ማለት ነው ስራችን። ስለዚህ እዚህ ጋር ትንሽ አሳስቶታል የተሰራው ኤግዛምፕል፣ ምክንያቱም እዚህ ጋር 4 ሲካፈል ለአንድ ሁለተኛ 3 ሳይሆን 1 ኦቨር 3 ነው የሚመጣው። ግን ሌላ ዌይ ላሳያችሁ፣ በዚህም ወይ ብሰሩት ይመጣል። ግን እዚህ ጋር አሳስቷታል። 4 ኦቨር 1 ኦቨር 12 ሳይሆን 1 ኦቨር 3 ነው መሆን ያለበት። ግን በአጭሩ ለመስራት ምንድነው ላንን ብንጠቀም የበለጠ አጭር ነው፣ አዋጭ ይሆናል ማለት ነው። ስለዚህ ኢኩዌሽናችን ምንድነው የሚሆነው 1 ፕላስ አር ኦቨር 12 the power of 12 is equals to 1 ፕላስ እዚህኛው ጋር ሬታችን ተሰጥቶና ስንት ነው 0.08 ሲካፈል ለአራት ይሆናል ማለት ነው። ስለዚህ ይሄ ስንት ይመጣል 1.02 ይመጣል። the power of ስንት ይመጣል ማለት ነው 4 ይመጣል ማለት ነው። ስለዚህ አሁን በሁለቱም በኩል ምን መጠቀም ነው? ላንን መጠቀም ነው። ላን በዚህ እጠቀማለሁ፣ በዚህም ላንን እጠቀማለሁ ማለት ነው። ስለዚህ በሁለቱም ተጠቅመን ስንሰራው ላን ስንት ይመጣል ማለት ነው? ላን 1 ፕላስ አር ኦቨር 12 the power of 12 is equals to ላን እዚህ ጋር 1 ፕላስ እቺኛዋ 0.02 ነች፣ ሶሪ። ከዛ ስንደምረው 1.02 የሚመጣው the power of 4 ይመጣል ማለት ነው። ስለዚህ ላን እቺኛዋ ከፊት ትመጣለች፣ ምን ይሆናል ማለት ነው 12 ላን ኢንቱ 1 ፕላስ አር ኦቨር 12 ይመጣል። ይሄኛው is equals to እቺኛዋ ከፊት አመጣታለሁ 4 ይመጣል። 4 ስንት ይሆናል ማለት ነው 4 ላን ኢንቱ 1.02 ይሆናል ማለት ነው። ከዛ በዚህ ዌይ ሶልቭ አሁን የምናደርገው ይሄኛውን ስለሆነ ለ12 እናካፍለዋለን ማለት ነው። ይሄኛውንም ለ12 ያኛውንም ለ12 ታካፍሉታላችሁ። እዚህ ጋር ስናካፍለው ስንት ይመጣል? ይሄኛው ብቻውን ይቀራል ማለት ነው። 1 ፕላስ አር ኦቨር 12 is equals to 4 ላን 1.02 ኦቨር ስንት ይመጣል? 12 ይመጣል ማለት ነው። ስለዚህ ይሄኛውን በአራት 3 ይመጣል ማለት ነው። ከዛ 1 ፕላስ አር ኦቨር 12 is equals ስንት ነው? ላን 1.02 ማለት በሳይንቲፊክ ካልኩሌተር ስንሰራው 0.0190 ምናምን እያለ ነው የሚቀጥለው። ይሄን ለስንት ማካፈል ነው? ለ3 ማካፈል ይሆናል ማለት ነው። ለ3 ስታካፍሉት ምን ይመጣል ማለት ነው? 1 ፕላስ አር ኦቨር 12ችን ስንት ይመጣል ማለት ነው? 0.0066009 እያለ የሚቀጥል ቁጥር ይመጣል ማለት ነው። ስለዚህ አር ኦቨር 12ችንን ለማግኘት እዚህ ጋር በስንት ነው? የኛውን በ12 የኛውን በ12 ስናበዛው መጀመሪያ ዋንን ወስደን እንቀንሳት። ከዛ ዋንን ወስደን ከቀነስን ወዲያ ምን ማድረግ እንችላለን? እዚህ ጋር ሶልቭ ማድረግ እንችላለን። ግን እዚህ ጋር እንደዚህ ከምናደርግ ይሄኛውን ምን መጠቀም እንችላለሁ? እዚህ ጋር ሶሪ፣ እዚህ ጋር ላኗ አልጠፋችም። ሲምፕሊ ለስንት ነው? ለ12 ብቻ ስለነበር ያካፈልኩት። ላኗ አሁን አይደለም የምጠፋው። እዚህ ጋር የዚህኛውን አጥፍተናታል አካፍለን፣ ግን አሁን እዚህ ጋርም አለች ማለት ነው። ከዛ ላናችን ምን ይሆናል ማለት ነው? እዚህ ጋር ላን ኢንቱ 1 ፕላስ አር ኦቨር 12 ነበረ። እኔ እንደ አጣፋው አድርጌ አስቤያለሁ ነው። እዚህ ጋር አለች ግን ገና አልተጣፋችም። ስለዚህ ስንት ይመጣል ማለት ነው? ይሄኛው ኢ ዘ ፓወር ኦፍ ኢ ሳይሆን ኢን ገና አልተጠቀምኩም። እዚህ ጋር የማደርገው ምንድነው ቁጥሩን ጀስት 0.00660 እያለ ይቀጥላል። እንደዚህ አይነት ቁጥር ነው የሚመጣው። ከዛ እዚህ ጋር ላናችን አለ። ስለዚህ አሁን ይችኛዋን ላን ለማጥፋት ምንድነው ምን የሚባል ፕሮፐርቲ አለ? ላን ኢዝ ኢኳልስ ቱ ላን ኤ ቢኖር ኢዝ ኢኳልስ ቱ ቢ የሚባል ብትጠየቁ ምንድነው ኤም ብቻዋን ለማስቀረት ኤ በዚህ ኬዛችን 1 ፕላስ አር ኦቨር 12 ለማስቀረት ኤ ኢዝ ኢኳልስ ቱ ማለት
ኢዘ ፓወር ኦፍ ፒ ማለት ነው። እንዲህ አይነት ፕሮፐርቲ አለ። ስለዚህ ኢዘ ፓወር ኦፍ ይሄ ቁጥር ይሆናል ማለት ነው። ቢያችን በአሁኑ ኬዝ ይሄ ስለሆነ ስለዚህ የኛውን ኮንቨርጅ ስናደርገው ምን ይሆናል ማለት ነው? 1 ፕላስ አር ኦቨር 12 ኢዝ ኢኳልስ ቱ ስንት ይመጣል ማለት ነው? ኢ ዘ ፓወር ኦፍ 0.00609 ይመጣል ማለት ነው። እንደዚህ አይነት አካባቢ ይመጣል። ከዛ አሁን የሚጠበቅብን አንድን ወስደን ቀንሰን በ12 ማብዛት ይሆናል ማለት ነው። ስለዚህ r over 12 is equals to is the power of 0.00609 እንዲሆነ ማይነስ ዋን ይሆናል ማለት ስለዚህ ይችኛዋን ለስንት ማብዛት ነው? በ12 ሳበዛት ይችኛዋን በ12 ከዚህ በኩል መጥቼ ይሄኛው በአንድ 12ኛ ሲሆን ሲካፈል 12 ይሆናል ማለት ነው። ወደዚህም ስናዞራት ኦቨር 12 ስለሆነ ማለት ነው። ስለዚህ እዚህ ጋር ሲካፈል ሲሆነ እዚህኛው ጋር ሲመጣ ማብዛት ነው የሚሆነው። ስለዚህ አራችን ምን ይሆናል ማለት ነው? አር ኢዝ ኢኳልስ ቱ ኢዘ ፓወር ኦፍ 0.00609 ማይነስ ዋን አለ። ይሄኛውን በስንት ማብዛት ነው? ወደዚህም ስዞር በ12 ማብዛት ነው። ስለዚህ አራችን ምንድነው የሚመጣ? ይሄን በካልኩሌተር ስትሰሩት 0.0794 አካባቢ ነው የሚመጣው። ከዛ ይህን አፕሮክሲሜትሊ ወደ ፐርሰንቴጅ ስንቀይረው ስንት ይመጣል ማለት ነው? 7.95% አካባቢ ይመጣል ማለት ነው። ስለዚህ ፎርን ወደ 5 አስጠግቻለሁ 7.95 ይመጣል ማለት ነው አፕሮክሲሜትሊ። ስለዚህ ሬታችን ይህን ያህል ይሆናል ማለት ነው። ስለዚህ አሁን እዚህ ጋር ያለው ሪሌሽንሽፕ ማወቅ ያለባቸው 1 ፕላስ አር ኦቨር ኤም ፓወር ኦፍ ኤም ማለት 1 ፕላስ እዚህ ጋር ኤስን ብጠቀም ኤስ ኦቨር ኬ ፓወር ኦፍ እዚህ ጋር ኤምን ስለተጠቀምኩ ቀጥታ ኬ ማድረግ እችላለሁ ማለት ነው። ስለዚህ ምናቸው ከተመሳሳይ ከሆነ ነው የሚለን ኢንተረስት ሬታቸው ተቀራራቢ ነው ተመሳሳይ ይሆናል። ምን ካረግን እዚህ ጋር የተሰጠን አለ ፊውቸር ቫሉያቸው አማውንታቸው እኩል ነው። የሚያለያያቸው ምንድን ነው ብለናል? አማውንታቸው እኩል ነው። ኢንተረስታቸው አራቸውም እኩል ይሆናል። ግን የሚያለያዩት ኮንቨርጅን ፔሪዳቸው ነው የሚለውን ኮንሰፕት ለማሳየት ነው እዚጋ ኢኳል ሬትን የምንጠቀመው ማለት ነው። ስለዚህ ይህን ይመስላል ኢኳል ሬት በዚህ ወይ ነው የሚሰራው ማለት ነው። ከዛ ቀጣው ደግሞ ምንድነው? ኢፌክቲቭ ሬት ነው። ኢፌክቲቭ ሬት ደግሞ ስንመጣ ምንድነው? ኢፌክቲቭ ሬት ላይ የምናየው የሆነ ጊቭን ኖሚናል ሬት ይኖረናል። ኮንቨርዥን ታይማችን የሚኖረናል በአመት ውስጥ ያለ ብዙ ጊዜ ኢፌክቲቭ ሬትን በአንድ አመት ነው የምንሰራው። ሲምፕል ኢንተረስታችን አለ that would produce an equivalent amount of interest in 1 year ነው። ስለዚህ ብዙ ጊዜ ኢፌክቲቭ ሬትን የምንጠቀመው እንዴት ነው? የኮምፓውንዲንግ ፍሪኩዌንትሊ ኮምፓውንድ ባረግን ቁጥር ያለው ኢምፓክት ነው በሪተርናችንም ላይ ሆነ በኮስታችን ላይ ያለውን ኢፌክት ለማሳየት ነው የምንጠቀመው ማለት ነው። ስለዚህ ፕሪንሲፓል ፒ ይኖረናል፣ አማውንት ኤ፣ አር ኖሚናል ኢንተረስት ሬት አለ፣ ኤም ነምበር ኦፍ ኮንቨርዥን ፔሪድ ፐር ይር አለ። ስለዚህ ኮምፓውንድ ኢንተረስታችን ለአንድ አመት ምንድነው በፕሪንሲፓላችን ላይ ስንፈልግ ኢንተረስት ማለት ምንድነው? ቅድም እስካሁን ስንሰራ እንደቆየ ነው ከአማውንት ላይ ፕሪንሲፓሉን መቀነስ ነው። ስለዚህ አማውንት ማለት ደግሞ ምንድነው ብለናል? ፕሪንሲፓል ኢንቱ 1 ፕላስ አር ኦቨር ኤም ዘ ፓወር ኦፍ ኤም ነው ብለናል። ስለዚህ ይህችን በኤ ቦታ እዚህ ጋር አስገባታለሁ። ሳስገባት እናገኛለሁ ማለት ነው። ሲቀነስ ማይሆናል ፒ እናደርጋለን ማለት ነው። ከዛ ከፒ ላይ ስንቀንሰው ኢፌክቲቭ ሬት ማለት ደግሞ ምንድነው? ፎርሙላው ኢንተረስቱ ለፕሪንሲፓሉ አካፍለን ነው የምናገኘው። ስለዚህ ከዚህ ሪሌሽንሽፕ የምናወጣው ምንድነው? እዚህ ጋር ደርሰን ነበረ ቅድም አሁን ስንሰራ አይ ኢዝ ኢኳልስ ቱ ፒ ኢንቱ 1 ፕላስ አር ኦቨር ኤም ዘ ፓወር ኦፍ ኤም ማይነስ ፒ ነው። ስለዚህ ፒን የጋራ አወጣለሁ። እዚህ ጋር ፒን የጋራ ስዋጣ ስንት ይመጣል ማለት ነው? 1 ፕላስ አር ዘ ፓወር ኦፍ ኤም አር ኦቨር ኤም ዘ ፓወር ኦፍ ኤም ማይነስ ዋን የሚል ሪሌሽንሽፕ አወጣለሁ። ከዛ እኩል ነው ይሄ ከማ ጋር ይሆናል? ከአይ ጋር ነው። ስለዚህ ኦቨር ፒ ይሄኛውንም ኦቨር ፒ አካፍላለሁ። ከዛ ኤምፒን በፒ አጣፋለሁ። ከዛ አይ ኦቨር ፒ ማለት ደግሞ ምንድነው ብያለሁ? አይ ኦቨር ፒ ማለት ኢፌክቲቭ ሬት ነው ብለናል። ስለዚህ ኢፌክቲቭ ሬታችን ምን ይሆናል ማለት ነው? የፒ በፒ ይጣፋል። ከዛ ምን የሚለውን ሪሌሽንሽፕ እናገኛለን ማለት ነው። እዚህ ጋር ያለውን ኢፌክቲቭ ሬት ማለት 1 ፕላስ አር ኦቨር ኤም ዘ ፓወር ኦፍ ኤም ማይነስ 1 የሚለውን ወይም 1 ፕላስ አይ ዘ ፓወር ኦፍ ኤም ማይነስ 1 የሚለውን ሪሌሽንሽፕ አገኛለሁ ማለት ነው። እዚህ ኢፌክቲቭ ሬት ከተጠየቃችሁ ይችን ፎርሙላ ነው የምትጠቀሙት ወይ ይችኛውን ፎርሙላ ነው የምትጠቀሙት ማለት ነው። ከዛ ይሄ ግን እንደ ቅድሙ ኬስ ኮምፓውንድ ኮንቲኒየስሊ ቢሆንስ ምን ይፈጠራል የሚለውን ስናይ ኮምፓውንድ ኮንቲኒየስሊ ከሆነ አማውንት ማለት
ፒኢ ዘ ፓወር ኦፍ አርቲ ነው። ስለዚህ ኢንተረስት ማለት ደግሞ ምንድን ነው? አማውንት ሲቀነስ ፕሪንሲፓል ነው ብለናል። ስለዚህ በአማውንት ቦታ ላይ አይ ኢዝ ኢኳልስ ቱ ስንት አደርጋለሁ? ፒኢ ዘ ፓወር ኦፍ አር አደርጋለሁ ማለት ነው። ከዛ ሲቀነስ ፒ ማለት ከዛ ስለዚህ ኢንተረስታችን ምን ይሆናል ማለት ነው? ፒን የጋራ አወጣለሁ። ከዛ ኢዘ ፓወር ኦፍ አር ማይነስ ዋን ይመጣል ማለት ነው። ስለዚህ ኦቨር ፒ ሳካፍል እዚህ ጋር ፒ በፒ ይካፈላል። ከዛ አይ ኦቨር ፒ ማለት ደግሞ ምንድን ነው ብለናል? ኢፌክቲቭ ሬት ነው። ስለዚህ ኢፌክቲቭ ሬታችን ኢዘ ፓወር ኦፍ አር ማይነስ ዋን ይመጣል ማለት ነው። እዚህ ጋር ያለችው እሷን ነው የምታሳየው ማለት ነው። ስለዚህ ኢፌክቲቭ ሬትን ብዙ ጊዜ የምንጠቀመው ኮምፒት ለማድረግ ነው። ኢንተረስት ሬቶች የባንክ እና የተለያዩ ፋይናንሻል ኢንስቲትዩሽን መካከል ያለው ኢንተረስት ሬትን ኮምፒት ለማድረግ ኢፌክቲቭ ሬትን እንጠቀማለን ማለት ነው። ስለዚህ ይህንን በኤግዛምፕል እንመልከተው። ኤግዛምፕሏ ላይ ስንመጣ ዋት ኢዝ ኢፌክቲቭ ሬት ኦፍ መኒ ኢዝ ኢንቨስትድ አት 6% ኮምፓውንድ ኳርተርሊ ነው። ስለዚህ ሬቱ 6 ተሰጠ፣ ኮንቨርሽን ፔሪዮዱ 4 ነው ተባለ። ስለዚህ ኢፌክቲቭ ሬት ማለት ምንድን ነው ብለናል? ኢፌክቲቭ ሬታችንን የምንሰራው 1 ፕላስ አር ኦቨር ኤም ዘ ፓወር ኦፍ ኤም አድርገን ሲቀነስ ዋን አድርገን ነው የምንሰራው ብለናል። ስለዚህ ኢፌክቲቭ ሬታችንን ስንፈልግ አሁን በቃ ሰብስቲቱት ማድረግ ነው በቀላሉ። 1 ፕላስ ሬታችን ስንት ነው? 0.06 አለ ሲካፈል ለአራት እናደርጋለን። ከዛ ዘ ፓወር ኦፍ ኤማችን 4 አለ። ኤም ምንድን ነበር ብለና ቅድም? ኤን ነበር ይሄ ፓወሩ ማለት ነው። ኤን እኩል ነው ኤምቲ ነው። ግን አሁን እዚህ ጋር ኤማችን ስንት ነው? 4 አለ ሲባዛ ታይማችንን አንድ ነው የምናደርገው፣ ምክንያቱም ኢፌክቲቭ ሬት በአንድ አመት ስለሆነ የሚሰራው ማለት ነው። ስለዚህ ለዛ ነው እዚህ ጋር ቀጥተን ፎርን የተጠቀምነው ማለት ነው። ከዛ ከአንድ ላይ እንቀንሳለን ማለት ነው። ከአንድ ላይ ስንቀንስ 6.14% ይሆናል ማለት ነው ምናችን ኢፌክቲቭ ሬታችን። ቀጣይ ደግሞ ሌላ ኤግዛምፕል አለ። እዚህ ኤግዛምፕል ጋር ስንመጣ አን ኢንቨስተር ሃዝ ቱ ኦፖርቹኒቲስ አለው ቱ ኢንቨስት ሂዝ መኒ። ሁለት አይነት ኦፖርቹኒቲ አለው ገንዘቡን ኢንቨስት ለማድረግ። የመጀመሪያው ኢንቨስትመንት ኦፖርቹኒቲ 15% ኮምፓውንድድ መንዝሊ ነው የሚደረገው። ሁለተኛው ደግሞ ኢንቨስትመንት ኦፖርቹኒቲ ፐርሰንቴጁ ምንድነው የሚሰራው? በ15.2 ነው እና ኮምፓውንድድ ሰሚ አኑዋሊ፣ ይሄ በወር ይሄ በሰሚ አኑዋሊ፣ ይሄ በ15%፣ ይሄኛው ኦፖርቹኒቲ ቢ በ15.2 ነው። ስለዚህ የትኛው ኢንቨስትመንት ነው ቤተር የሚለውን ለመወሰን ኢፌክቲቭ ሬቱን እንጠቀማለን ማለት ነው። ስለዚህ ኢፌክቲቭ ሬት ፎርሙላችን ምንድነው? 1 ፕላስ አር ኦቨር ኤም ዘ ፓወር ኦፍ ኤም ማይነስ ዋን ነው። እዚህ ጋም እንደዛው ነው ፎርሙላው እንዳይል ነው። ከዛ አሁን የሚለየው ምንድነው? እዚህ ጋር በአር ቦታ እና በአር ቦታ የማስገባው ቫሊዩ እና በኤም ቦታ እና በኤም ቦታ የማስገባው ቫሊዩ ነው የሚለያየው። ስለዚህ እዚህኛው ጋር ስንት ይሆናል? 1 ፕላስ እዚህ 115 ሳይሆን ይሄኛው 1 ፕላስ 0.15 ነው የምናደርገው 15% ማለት ሲካፈል ለ12 ነው። የመጀመሪያው መንዝሊ ስለሆነ ኮምፓውንድ የሚሆነው ዘ ፓወር ኦፍ 12 አደርጋለሁ ማለት ነው። ስለዚህ እሱን አርጌ ከአንድ ላይ ቀንሳለሁ ማለት ነው። ሲቀነስ አንድ ስታደርጉ ስንት ታገኛላችሁ? 16.075% ይሆናል ማለት ነው። ኢፌክቲቭ ሬቱ የኢንቨስትመንት ዋን ማለት ነው። ኢንቨስትመንት ቱ ላይ ስንመጣ ደግሞ ስንት ይሆናል ማለት ነው? 1 ፕላስ ኢንተረስት ሬቱ ስንት ነው? 15.2 ነው። 15.2 ማለት ደግሞ 0.152 ይመጣል ማለት ነው። ከዚህ ይሄን ለስንት አካፍላለሁ? አሁን ለ12 ስናደርገው እዚህኛው ጋር ሲቀነስ አንድ ነው፣ ግን እዚህ ጋር ለ12 አይደለም የምናደርገው ምክንያቱም ኮምፓውንድ ሰሚ አኑዋሊ ነው። ስለዚህ ለሁለት ነው የምናደርገው ማለት ነው። ለሁለት አድርገን ሲባዛ በስንት አደርጋለሁ? በሁለት ነው። ኮምፓውንድ ፔሪዮዱ ሲቀነስ በአንድ እናደርጋለን ማለት ነው። ስለዚህ መልሳችን ስንት ይመጣል ማለት ነው? እንደዚህ አድርገን ስንሰራው 15% ነው። እዚህ ጋር ያሉ ቁጥሮች ተሳስተዋል። ይሄ 115 ሳይሆን 0.15 ነው የሚሆነው። እዚህ ጋር 115 ሳይሆን 0.152 ነው የሚሆነው። እዚህ ጋር 12 ሳይሆን 2 ነው የሚሆነው። ምክንያቱም ኤማችን ኮምፓውንድ ሰሚ አኑዋሊ ሲሆን ኦፖርቹኒቲ ቢ ላይ እንደዛ ነው። ስለዚህ መልሱ ግን ልክ ነው፣ 15% ነው ይላል። እዚህ ጋር 16% ነው። ስለዚህ ኢንቨስት ብናደርግ የበለጠ የምንጠቀመው ላይ ነው ማለት ነው። ሬቱ አሪፍ የሆነው ኤ ነው ማለት ነው። ስለዚህ ኦፖርቹኒቲ ኤን መጠቀም ያስፈልገናል ማለት ነው። ስለዚህ በዚህ ዌይ ነው ኤፌክቲቭ ሬትን የምንሰራው። ስለዚህ ኤፌክቲቭ ሬት ፎርሙላው ምንድን ነው ማለት ነው? 1 ፕላስ አር ኦቨር ኤም ዘ ፓወር ኦፍ ኤም ማይነስ ዋን እንደሆነ ይህን ኮንሲደር ማድረግ አለባችሁ። ስለዚህ ታይሙ ሁሌም ስንት ሲሆን ነው? አንድ ነው ታይማችን፣ ኢፌክት የለውም። ስለዚህ ኮምፓውንዲንግ ፔሪዮዱን ብቻ ነው የምትጠቀሙት ማለት ነው። ስለዚህ በዚህ ዌይ ስሩት ኢፌክቲቭ ሬትን። እስካሁን አብራችሁ ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የተቀረውን ፓርት በፓርት ቱ ብንሰራው ይሻላል። ስለዚህ በፓርት ቱ እስከምንገናኝ መልካም ጊዜ ይሆንላችሁ። ቻው ቻው።